በክፍል ውስጥ የሚገኙት ቁሳቁሶች ቦታቸውን ሳይለቁ በአግባቡ ተቀምጠዋል። የተሰበረም ሆነ ኮለሉ ላይ የወደቀ አንዳች ነገር የለም። ፊቷን ገልጦ ሲመለከታት ውበቷ አስደነቀው። በሕይወት ያለች መሰለው። የአካሏ መቀዝቀዝ የሕይወት አልባነት ምልክት በመሆኑ አዘነ። ውብ የተፈጥሮ ሥራ ለምን ሞተች ብሎ ተቆጨ። ዙሪያውን ቃኝቶ ምንም ነገር ስላጣ ወንጀል ተፈጽሞ ይሆናል የሚለውን ጥርጣሬ ከአእምሮ ለማውጣት ሞከረ። ባለሙያዎች በቦታው ተገኝተው የቴክኒክ ምርመራ እንዲያደርጉና አስከሬኑም ወደ ሆስፒታል እንዲወሰድ መመሪያና ትዕዛዝ ለመስጠት ሻምበል ታምሩ ስልክ ደወለ። ቦታው በአዲስ አበባ ከተማ በሰሜን ክፍል ነው። በአካባቢው ከሚገኙት አነስተኛ ቤቶች በመጠኑም ሆነ በአይነቱ ጎላ ብሎ የሚታይ ቪላ ቤት ለብቻው አፈንግጦ ይገኛል። ግቢው በአበባዎች ማጌጡ ይበልጥ ድምቀት ቢሰጠውም ዙሪያውን በግንብ የታጠረ በመሆኑ ጠባብ አስመስሎታል። በብቸኝነቱም ጭር ያለ ቢሆንም ከመንደር ልጆች ትርምስ፣ ከቤቱ ሰራተኞች አተካራ፣ ከጎረቤት አሉባልታ የተገለለ በመሆኑ በውስጡ የኖረ ሰላም አገኘ ለማለት ያስደፍራል። ቤቱ ፍጹም ዘመናዊ ሲሆን ሳሎኑ ውሃ ሰማያዊ ሆኖ ውስጡም በውድ ዕቃዎች ያሸብርቋል። አልፎ አልፎ በግድግዳው ላይ የተንጠለጠሉት ቅርጻ ቅርጾች ለቤቱ ተጨማሪ ውበት ሰጥተውታል። ከወለሉ ላይ የተነጠፈው ስጋጃ በልዩ ልዩ ህብረ ቀለሞች የተሰራ በመሆኑ ዓይንን ይማርካል። የቤቱ ውስጣዊ ቁሳቁሶችም ቦታቸውን ይዘው በአግባቡ ተቀምጠዋል። በጠቅላላው የውስጡ ዝግጅት ስሜት ይማርካል። ቀኑ እሁድ ከጠዋቱ 3 ሰዓት ላይ ነው። ከዚህ ቤት ውስጥ አንድ ሰውነቱ የዳበረ፣ ቁመቱ መለስተኛ፣ ቆዳው የቀይ ዳማ፣ ጸጉሩ ከርዳዳ፣ አፍንጫው አጭር፣ ከዓይኑ ጎረድረት፣ ከጥርሱ ዘርዘር ያለ በግምት 29 ዓመት የሚሆነው ወጣት ቆንጆ ከሆነ ሶፋው ላይ ቁጭ ብሎ በትካዜ ተወጧል። ኑሮውን ያየ፣ ትውልዱን የቆጠረ፣ የገቢውን ምንጭ ያጤነ የዋህ ሰው ይህንን ወጣት በዓለም ላይ ደስተኛ አድርጎ ሊቆጥረው ይችላል። ሙሉጌታ ታፈሰ ግን ከቴሌቪዥን ዋናት ላይ ያለውን የወላጆቹን ፎቶግራፍ እያየ በሐዘን ይብሰለሰላል። አቀርቅሮ ጸጉሩን በሁለት እጆቹ ያፍተለትላል። አንዴ ጣራውን፣ አንዴ ደግሞ ወደ ወለሉ ያማትራል። ከተቀመጠበት በድንገት ይነሳና ከወዲያ ወዲህ ይንጎራደዳል። መሸበሩ በገጹ ላይ በጉል ይነበባል። ክፉኛ እንደጨነቀ ያስታውቃል። ከደረሰበት የመንፈስ ጭንቀት ለማምለጥ ከሐሳቡ ጋር ይሟገታል። ሙሉጌታ በሕይወት ዘመን ውስጥ እንደዚህ የሆነበት ቀን መኖሩ በጣም ያጠራጥራል። ለገጠመው ችግር ብቻውን መፍትሄ እንደማያገኝለት ተገነዘበ። የተበታተነ ሐሳቡን በአንድነት ሰበሰበ። ስሜቱን በቁጥጥር ስር ለማዋል ሞከረ። በቅድሚያ ጉዳዩ ለወላጆቹ ማሳወቁ አስፈላጊ መስሎ ቢታየውም በመካከላቸው ያለው የዘመን ልዩነት የሁለት ዓለም ሰዎች እንዳደረጋቸው ይሰማዋል። ቢሆንም ወደደም ጠላ መናገር ነበረበትና ሚስጥሩን ሊያዋያቸው ከውሳኔ ላይ ደረሰ። ሙሉጌታ የገጠመውን ችግር ሲገልጽላቸው የወላጆቹ ፊት እንደ እሳት ሲጋረፍ በስሜት ይታየዋል። ለማስረዳትስ ቢሆን ቋንቋው ከየት ይገኛል? መቼም
ወላጆቹ ጉዱን ሲሰሙ ሁለቱም ጨርቃቸውን ጥለው ያብዳሉ። በሞኝነት እግር ብረት የተጠፈሩ የዋዎች ናቸውና ስም ረከሰ፣ ክብር ተደፈረ ብለው ይቆጫሉ። ብቻ ችግሩ ችግራቸው፣ መከራው መከራቸው፣ ውርደቱ ውርደታቸው ነውና በጸጋ ባይቀበሉትም የመንፈስ ጭንቀቱን ይካፈላሉ። የወላጆች የፍቅር ግዴታ የተፈጥሮ ሕግ ነውና የሚነግራቸው እውነት አስደንጋጭ ዜና ቢሆንም በቅጥፈት አይጠረጥሩትምና ያምኑታል። ዳሩ ግን ሌላ ሰው ቢሰማው ቀንድ ያወጣው ውሸት ነው ብሎ ከዳር እስከ ዳር ስሙን ሊያጠፋው ይችላል። ቅዠት ተፈርቶ ሳይተኛ አይታደርም ይባላልና ከእንግዲህ ታመነም አልታመነም መውጫ ቀዳዳው ጠቧል፣ ዙሪያው ገደል ሆኖበታል። ስለዚህ ለወላጆቹ ስልክ ደውሎ ችግሩን እንዲያውቁለት ለማድረግ ወስኗል። የሙሉጌታ አባት በጅሮንድ ታፈሰ። ቁመታቸው ረጅም፣ ሰውነታቸው ደልዳላ፣ ራሳቸው በራስ ሲሆን ሲራመዱ ወደ ግራ ጎናቸው ዘንበል እያሉ በመጠኑ የሚያነክሱ የ65 ዓመት አዛውንት ናቸው። የግራ እግራቸው ማጠር በምን ምክንያት እንደሆነ በትክክል የሚያውቅ ሰው የለም። ወዳጆቻቸው ማይጨው ላይ በጠላት ጥይት ከታፋቸው ላይ ስለተመቱ ነው ሲሉ፣ ጠላቶቻቸው ግን ከአባወራ ሚስቱ ላይ ተይዘው በደረሰባቸው ዱላ ሸንካላ ሆኖ እያሉ ያሟቸዋል። አንዳንድ የዋዎች ግን አባታቸው ግፈኛ ሰው ስለነበሩ የድሆች እርግማን ልጃቸው ላይ ደርሶ አካለ ስንኩል ሆነው እንዲፈጠሩ ምክንያቱን እንጂ በጥይት አልተመቱም፣ ማይጨውም አልዘመቱም ብለው ሽንጣቸውን ገትረው ይሟገታሉ። በጅሮንድ የሚሆነው ስለዚህ ጉዳይ አንስተው ያጫወቱት ሰው በቅርብ ባይገኝም የ5 ዓመት የአርበኝነት ኒሻን በየበዓሉ ቀን ከደረታቸው ላይ አንጠልጥለው መታየታቸው አርበኝነታቸውን ባያረጋግጥም ለማስተባበል ደግሞ የጊዜው ሁኔታ ማይፈቅድም ነበር። ስለዚህ ያም ሆነ የእግራቸው ማጠር እውነት ይሆን ውሸት በጠላት ጥይት የተፈጠረው ጉድለት ነው ተብሎ ከታመነ ቆይቷል። በጅሮንድ በአካባቢያቸው የተከበሩና የተፈሩ ሰው ከመሆናቸውም በላይ ሀብታቸው ስፍር ቁጥር የለውም ይባላል። በሀብታቸው ብዛትም ይመኩ እንደ ማንኛውም ወግ አጥባቂ ቤተሰብ ግብዝነት የሚያጠቃቸው ሰው ቢሆኑም ደግነታቸውን ግን የሚከርሰው አይኖርም። ጎታችና ኋላ ቀር የሆነው አስተሳሰባቸው ከጊዜው ሁኔታ ጋር ለማገናዘብ አለመፈለጋቸው ሌላው ድክመታቸው ስለሆነ ከልጆቻቸው ጋር በየጊዜው በሚነሱት ነጥቦች ላይ የማይጣጣሙትም በዚሁ ግትርነታቸው ነው ይባላል። ጠዋት ከቤተ ክርስቲያን መልስ ቁጭ ብለው ቁርስ ሲበሉ ከሶፋው ባሻገር ያለው ስልክ ከአንድም ሁለት ያህል የጥሪ ድምፅ አሰማ። ከማዕድ ላይ መነሳትን እጅግ ባይወዱትም ድምፁ ሰላም እንደማይሰጣቸው ስላወቁ ሳይወዱ በግድ የስልኩ መነጋገሪያ አንስተው አሎ ማን ልበል አሉ። ከወዲያ ጫፍ የመጣው ድምፅ የልጃቸው መሆኑን ወዲያውኑ ተገነዘቡና መሎንክ ደሞ ሲሉ በስጨት ብሎ ጠየቁት። ከሱ ቁጥጥር ውጭ የሆነ ችግር እንዳጋጠመውና በጉዳዩ ላይ እንዲመክሩበት ስለፈለገ ከሱ ዘንድ በአስቸኳይ እንዲመጡ አጥብቆ ለመናቸው። ስለ ችግሩ መንስኤ እንዲያስረዳቸው ቢጠይቁትም በስልክ ሊነገር የማይችል ከባድ ነገር ስለሆነ ሊያስረዳቸው እንደማይችል ስለገለጸላቸው የስልኩ መነጋገሪያ መልሰው አስቀመጡት። ልጃቸው ሙሉጌታን በቆንጆ ደሞዝ አስቀጥረውት ቤት ሰርተውለት መኖር ከጀመረ ከ4 ዓመት ወዲህ የአባትነት ምክራቸውን ለመጠየቅ ሲሞክር ይሄ የመጀመሪያ ጊዜው ነው። የሚሉትን ላለመስማት የሚያዙትን ላለመፈጸም ያሳያቸው የነበረ እምቢተኝነት ካለበቂ ምክንያት የሚያደርገው ትዕቢት ነው በሚል እምነት ሆዳቸው ከሻከረ ጥቂት ጊዜ አልነበረውም። በተለይም የቅርብ ወዳጃቸውን ልጅ ወይዘሪት መዓዛን በሕግ እንዲያገባ የረጅም ጊዜ ምኞታቸው ስለነበረ ተፈጣጥመው ቀለበት ያሰሩበትን ቀን በጅሮንድ በደስታ ቢያስታውሱትም ከዛ በኋላ ግን ቃል ኪዳኑን በመጣስ የሚፈጽመው ሕገወጥ ድርጊት በተዘዋዋሪ እየሰሙ በአባትነታቸው እርማት እንዲያደርግ በየጊዜው ቢመክሩትም
ቢወቅሱትም ውጤት አለመስጠቱ ሲያዛዝናቸው ቆይቷል። ይህን መሰሉ ተደማምሮ ስላስከፋቸው እሳቸውም የሱን ጥሪ ላለመቀበል ቢቃጡም ቅሉ እንደሱ ልጅ ላለመሆን ሲሉ ጉዳዩን አመዛዝነው ሐሳባቸውን እንዲለውጡ ስሜታቸው አስገድዳቸው። ለቁርስ የቀረበላቸውን በርበሬ ያልበዛበት ፍርፍር ሲጎርሱ አልዋጥ እያለ ተናነቃቸው። ምግቡን ትተው የቀረበላቸውን አቦል ቡና ሲቀምሱ በቅርቡ ስለ ልጃቸው የሰሙት ዜና ትዝ አላቸው። ከወይዘሪት መዓዛ ጋር የነበረውን መልካም ግንኙነት እርግፍ አድርጎ ትቶ ከቡና ቤት ሴቶች ጋር የጠበቀ ወዳጅነት መመስረቱን እንደሰሙ መዓዛን ስለ ጉዳዩ ጠየቋት። የወደፊት የትዳር ጓደኛዋን ላለማጣት አስባ ይሆን ወይም የሰሙት ወሬ ሐሰት በመሆኑ አይታወቅም። ግንኙነታቸው የቀድሞ መልኩን አለመለወጡን ስላረጋገጠችላቸው ነገሩን ችላ ብለውት ነበር። አሁን ግን ሙሉጌታ የፈለጋቸው ቃል ኪዳኑ እንዲፈርስና በጊዜያዊ ፍቅር የመረጣትን ሴት ለማግባት መፈለጉን ሊያማክራቸው የፈለገ ስለመሰላቸው በጣም ዘገነናቸው። ከዛም እንዴት ይሆናል? አያደርገውም፣ በጭራሽ አያደርገውም ብለው ራሳቸውን በራሳቸው ለማጽናናት ሞከሩ። ግን ያለፈው ሁኔታውን ሲያስታውሱ የማያደርግበት ምክንያት አልታያላቸው። በሳቸው ግምት ሙሉጌታ ለራሱ ስሜት እንጂ ለቤተሰቡ ክብር ቅንጣት ታክል ደንታ የሌለው በዘፈቀደ እንደ እንስሳ የሚኖር ሕሊና ቢስ ፍጡር አድርገው ስለሚቆጥሩት የአባትነት ፍቅራቸውን ከነፈጉት ቆይተዋል። ስለዚህ ያሰቡት እንዳሰቡት ሆኖ ካገኙት ደግሞ ያስተሳሰራቸው የደም ክር ለመጨረሻ ጊዜ ተበጥሶ ሲወድቅ ታያቸው። በዚህ ሳቢያም በመካከላቸው የሚፈጠረው ቅራኔ እስከ ሕይወት ፍጻሜ እንደማይፈታ ሲያስቡት ስቅጥጥ አላቸው። ወዲያውኑ ደግሞ የጭንቀቱ ምክንያት ሌላ ሊሆን ይችላል ብሎ አሰቡ። የጉዳዩን አሳሳቢነት ግን ለማጤን ሳይችሉ ቀሩ። ቢሆንም ችግሩ ተራ ችግር አለመሆኑን ካነጋገሩ ለመረዳት ሲችሉ እስከዚህ በሐሳባቸው መባዘናቸውም ቅር አላቸው። ማንኛውም ሰው በድንገት ሲፈለግ የተፈለገበትን ጉዳይ እስከሚረዳ ድረስ የሚያብሰለስለው በተዘዋዋሪ ሕሊና ውስጥ የተደበቀውን የራሱን ስሜት እንጂ እውነተኛውን ነገር የመገመት ዝንባሌው እስከዚህም ባለመሆኑ በጅሮንድም የልጃቸውን ጥሪ ከራሳቸው ጥርጣሬ ጋር ቢያዛምዱትም አይፈረድባቸው። ግን ሙሉጌታ ሕጋዊ ጮኛውን ትቶ ከሌላ ጋር ትዳር ለመመስረት እቅድ ካለው ይህንኑ በቀላሉ ሊገልጽላቸው ሲችል በስልክ ሊነገር የማይችል ከባድ ምስጢር ነው ያላቸው ፍቺ ያላገኙለት እንቆቅልሽ ሆነባቸው። ስለዚህ በጉዳዩ ላይ አፋጣኝ እርምጃ ለመውሰድ እንዲያመቻቸው ባለቤታቸውን ጠርተው የሆነውን ነገሯቸው። ባለቤታቸው ወይዘሮ አልታየ የዝነኛው አርበኛ የቀኛዝማች እንዳይላሉ የባህር ልጅ ናቸው። በወጣትነት ዘመናቸው ለሚስትነት ያልተመኛቸው ትላልቅ ሰው አልነበረም ይባላል። አሁን ግን ውፍረትና እድሜያቸው የነበራቸውን ውበት ቢያደበዝዘውም ማራኪነቱን ጨርሶ ሊያጠፋባቸው አልቻለም። ወይዘሮ አልታየ ከመቀመጫቸው ፈርጠም ከወደ ሆዳቸው ዘርጠጥ ብለው እጥር ምጥን ያሉ መልከቅና የደስደስ ያላቸው ሴት ወይዘሮ ናቸው። ወይዘሮ አልታየ በተፈጥሮ ችኩልና ተናጋሪ ሲሆኑ እድሜያቸውን ባያውቁትም ከ50 ዓመት በላይ ሳይሆናቸው እንደማይቀር በቅርብ የሚያውቋቸው ይናገራሉ። ባለሙያነታቸው ቢደነቅላቸውም አቻቸው ያልሆነ ሰውን የመናቅ ትዕቢታቸው ከቤተሰብ የወረሱትን በሽታ ነው እያሉ ሰራተኞቻቸው ያሟቸዋል። በንፉግነታቸው ይለዩ እንጂ በብዙ ነገር ከባለቤታቸው ጋር ተመሳሳይ ባህሪ ያላቸው ይባላል። በልጃቸው ላይ ምንም አይነት የአካል ጉዳት አለመድረሱን በጅሮንድ ሲነግሯቸው በጥሞና ያዳምጡ እንጂ ወይዘሮ አልታየ በዓይናቸው አይተው የልጃቸውን ደህንነት እስካላረጋገጡ ድረስ ባላቸውን ከቶ ሊያምኑ አይችሉም። ሌሊት በእንቅልፍ ልባቸው የጡት ልጃቸው ተድራ ከእግር ጥፍሯ እስከ ራስ ፀጉሯ በነጭ የሀገር ልብስ አምራ ተውባ እንደ ጨረቃ ደምቃ ተጋባዡ ባለም በደስታ ሲያውካካ የቤተ ዘመዱ ይታያል ጉዱ ሲል አዝማሪው ከጨፋሪውና ካስጨፋሪው መሃል ገብተው
ላባቸው ጠብ እስከሚል ሲወዛወዙ ታያቸው። አሁን ተወሳላቸው። መቼም ቅዠት ሁሉ የተለያየ ትርጉም ቢሰጠውም በህልም የሆነ ነገር ደጉ ወደ መጥፎ፣ ክፉ ደግሞ ወደ ጥሩ ያመለክታል ተብሎ ስለሚታመን ወይዘሮ ዋልታዬ ይህንን አጋጣሚ ከሰሙት አስደንጋጭ ዜና ጋር አዛመዱትና የሐዘን ካባን ተከናነቡ። ልጃቸው በሕይወት መኖሩን ተጠራጠሩ። ጠባዩን ያውቁታልና ችግር ቢገጥመው የሚመጣ ነበር እንጂ ተጨንቆ አያስጨንቀኝም ብለው ከባላቸው ጋር ሙግት ገጠሙ። እሱ ራሱ ነው በስልክ ያነጋገረኝ ቢሏቸውም የእናትነት አንጀታቸው ፍጹም አልችላላቸው። መንፈሳቸው ተረበሸ። መላ ሰውነታቸው በፍርሃት ተዋጠ። እስከዚህ የሚያሳስብ አለመሆኑን ተደጋግሞ ቢነገራቸውም በዓይኔ በብረቱ ካላየሁት ሞቼ ይገኛለሁ ብለው ከባላቸው ጋር ለመሄድ ተነሱ። በጅሮ እንደታወፈሰ መኪና እንዲቀርብ አዘው ካቦርታቸውን አጠለቁና ጥቁር ባርኔጣቸውን አድርገው ሹፌራቸው በከፈተው በር ከኋላ ገቡ። ወይዘሮ ዋልታዬ ገርዳሳቸውን እንደ ነገሩ አስረው ውብ ከሆነው ቀሚሳቸው ላይ ኩታቸውን ደርበው ከባላቸው ጎን ተቀመጡ። መኪናው ከግቢ ወጥቶ አውራ መንገዱን ይዞ እንደ ውሃ ሙላት ሲፈስ ባልና ሚስቱ አንዳችም ቃል ሳይለዋወጡ ዝም ማለታቸው ለሾፌሩ እንግዳ ነገር ባይሆንም በመኪናው የውስጥ መስታወት እየሰረቀ ሁኔታቸው ሲመለከት ከገጻቸው ላይ የመከፋትና የመረበሽ ስሜት መኖሩን አነበበ። ይህን በመገንዘቡ አንድ ደስ የማይል ነገር ተፈጥሯል ማለት ነው ብሎ ገመተ። ወዳይ ዘመድ ሞቶባቸውን ያዘኑት እንዳይል ልጃችን ቤቱ ሰደን ያሉት አብሯቸው ለረጅም ጊዜ በመኖሩ ደግሞ የሰው ሞት ምን ያህል እንደሚያስጨንቃቸው ጥሩ አድርጎ ያውቃል። ሙሉጌታን ደግሞ ትላንትና ከመንገድ ላይ አግኝቶት ያነጋገረው በመሆኑ ስለ ጤንነቱ ቅንጣት ታክል አልተጠራጠረም። ምናልባትም የመኪና አደጋ ደርሶበት ሊሆን ይችላል ሲላሰበ፣ ይህም ቢሆን ግን እናቱ መንፈሳቸው ረግቶ አይቀመጡም ነበር አለ። አዎ መረጋጋት አይችሉም ነበር። ግን ጉዳዩ ምን ይሆናል እያለም ራሱን በራሱ ቢጠይቅም ምንም ነገር ሊከሰትለት አልቻለም። ወይዘሮ ዋልታዬ በውስጣቸው ያለውን ስሜት አምቀው በሐሳብ ባህር ተውጠው በዓይነ ሕሊናቸው ከአድማስ እየቃኙ የሆነውን ነገር ለማወቅ ቢሞክሩም አልሆነላቸውም። መንገዱም እንደ መጫኛ ረዘመባቸው። በደናው ጊዜ ቅርበቱ እጃቸውን ቢዘረጉ በጣታቸው የሚነኩት የሚመስላቸው የነበረ ቦታ ዛሬ እንደ ሰማይ ራቀባቸው። ትዕግስት አስጨራሽም ሆነባቸው። በጅሮንድ ግን ልጃቸው ምንም እንዳልሆነ ያውቃሉ። ከመነሻው ጭንቅላታቸውን የመታው የመዓዛ ጉዳይ እውን የሆነ እየመሰላቸው ውስጡን ይሸብራሉ። ወዳጃቸው ከአባቷ ጋር ሆድና ጀርባ ሲሆኑ ታያቸው። ያ ሁሉ ፍቅር ነፋስ እንደመታው ጉም ሲበን ሲጠፋ ከፊታቸው ድቅና አለባቸው። የረጅም ጊዜ ቅዳቸው እንደ እምቧይ ካብ ሲናር ተሰማቸው። ጥሩም ይሁን መጥፎ ሁሉም ነገር መጨረሻ ያለውና በሐሳብ እንደባዘኑ ከሙሉጌታ ቢደረሱ ሾፌሩ መኪናውን አቁሞ የጥሩምባ ድምፅ ሲያሰማ በሩ ባለቤቱ ተከፈተላቸውና ወደ ውስጥ ገቡ። ሙሉጌታን ከበረንዳው ላይ ቆሞ ሲያዩት ወይዘሮ ዋልታዬ አይናቸውን ማመን አቃታቸው። እንደዚያ በስጋት መረበሻቸው አስቆጫቸው። እሱ ግን በወላጆቹ ላይ ያሳደረውን የመንፈስ ሽብር ሳያጤነው በፈገግታ ተቀብሎ ወደ ውስጥ እንዲገቡ ጋበዛቸው። የበጅር ወንድም ባርኔጣና ካፖርት ተቀብሎ በስነ ስርዓት ለዚሁ ተግባር ተብሎ በተዘጋጀው መስቀያ ላይ ኖረ። በጅር ወንድ ከትልቁ ሶፋ ላይ ተዝናንተው ተቀመጡ። ለወሬ ያለመቸኮል ከጥሩ ጠባያቸው አንዱ ነበርና ዝም አሉ። ወይዘሮ ዋልታዬ ግን ልጃቸውን በሕይወት በማግኘታቸው ከፍተኛ ደስታ ቢሰማቸውም ይህንን ስሜታቸውን በውስጣቸው አፍነው እየተንጎራደዱ ችግር እንኳን ቢኖርብህ እንደ ደንቡ አንተ መተህ ችግር ልታካፍለን ሲገባ
የተገላቢጦች ካልመጣችሁ ሞቼ ይገኛለው ብለህ እኔና አባትም በሰንበት ምድር አቅል የምታሳጣለ ምንድነው አሉ እንደመቆጣት ብለው። ሙሉጌታ እናቱን በፍቅር አይን እየተመለከተ ለማንኛውም እስቲ ቁጭ በይ እማዬ አለ እንደመለማመጥ አድርጎ። እሳቸው ግን በአድራጎቱ በሽቀው ነበርና ጉዴን ሳልሰማ አሻፈረኝ አልቀመጥም በማለት ወገባቸውን በሁለቱም እጆቻቸው ይዘው ቆሞ ቀሩ። በጅሮንድ ለሁሉ ነገር መቸኮል እንደማያስፈልግ አስረድተው በግልጻሴ መልክ ስለተቆጧቸው ባለቤታቸው ላለማስከፋት ሲሉ ወይዘሮ አልታየ ፈንጠር ብለው ከአንደኛው ሶፋ ላይ እንደተከፉ ተቀመጡ። ልጃቸው ያናደዳቸው አንሶ የበጅሮንድ ኃይለ ቃል ደግሞ በበኋላ ቆረቆሮ ነባቸው። ሙሉጌታ ወደ ዋናው ቁም ነገር ከመግባቱ በፊት በወላጆቹ መሃል መቃቃር እንዳይፈጠር ስለፈለገ ቶሎ ብሎ ሻይ ወይ ቡና ሲል ሁለቱንም በየተራ እየተመለከተ ጠየቃቸው። በዚህ ወቅት ሁለቱም የሚጠጣ ነገር አለመፈለጋቸው ቢገባውም የራሱ ስሜት በቁጥጥር ስር ውሎ ሁኔታቸውን ለማረጋጋት የፈጠረው ዘዴ ነበረ። ልባቸውን ላንጠለጠለው ጉዳይ ቅድሚያ ቢሰጥ የሚሻል መሆኑን በጅሮንድ ቢገልጹለትም አብሮ ሊሄድ ይችላል ብሎ ጥያቄውን እንዲቀበሉት ለማግባባት ሞከረ። ካልክሽ መልካም ለኔ ቡና ይሆንልኝ አሉ በጅሮንድ። የሱ ፍላጎት ካልፈጸሙ ወሬውን በምንም አይነት እንደማይናገር ያውቃሉ። ወይዘሮ አልታየም የባላቸውን ፈለግ በመከተል የሚፈልጉት ቡና መሆኑ ገለጹለት። ሙሉጌታ ትዕዛዙን ለማስተላለፍ ወደ ሌላ ክፍል የሚወስደው በር ከፍቶ ወጣ። ሙሉጌታ እስከሚመለስ ድረስ ባልና ሚስት ግራ ተጋብተው ከመተያየት በስተቀር ቃል አልተለዋወጡም። ከጥቂት ጊዜ በኋላ ሲመለስ በጅሮንድ ትዕግስታቸው አልቆ ነበር መሰል ከግር እስከ ራሱ ተመልክተው በከንቱ ጊዜ ማባከኑ አግባብ ስላልመሰላቸው ሳይቆጡ አንደበታቸውን አለሳልሰው ሞለዬ ቸገረ ምን ነበረ ሲሉ ጠየቁት። ለመመለስ አልተዘጋጀም ነበርና ጥያቄው ዱብዳ ሆነበት። ምን እንደሚላቸው ጠፋው። እንደማቅማማታልና ችግር እንኳን አይደለም ብቻ ብሎ የጀመረውን አረፍተ ነገር ሳይጨርስ ወይዘሮ አልታየ እየተኩነጠነጡ ችግር ከሌለብህ ለምን ጠራህን ታዲያ ሲሉ እንደ መብረቅ ጮሁበት። ድምጻቸው ቢያስደነግጠውም መልስ ከመስጠቱ በፊት ለጥቂት ሰኮንዶች በጥሞና አሰበ። ሊነግራቸው ወደ ፈለገው ነገር ቀጥታ መግባት አልፈለገም። ጉዳዩን በጥሞና ለማስረዳት አመቺ ሁኔታ መፍጠሩ አስፈላጊ መሰለውና ችግር ሳይሆን እማዬ ከችግር ሁሉ የከፋ ጣጣን የመጣብኝ አለ አዝኖና ተክዞ። በደና ቀን የምን ጣጣ መጣብህ እባክህ ልጄ አሉ በጅሮንድ እንደ መደንገጥ ብለው አይን አይኑን ግራ በተጋባ ሁኔታ እየተመለከቱት። ወይዘሮ አልታየ ጣጣ የሚለው ቃል ለሳቸው ብቻ ግልጽ ሆኖላቸው ወይም ልጃቸው ማለት የፈለገውን በቅድሚያ ደርሰውበት እንደሆነ አይታወቅም። አላልኩህም በጅሮንድ አላልኩህም ያቺ ዘርዛላ ልጄን ታባልጓለች ብዬ አልነገርኩህም አሉ ድንገት ከመቀመጫቸው ተነስተው። ልክ ጉዳዩን በትክክል እንደደረሱበት ከባላቸው ማረጋገጫ የሚፈልጉ ይመስላሉ። በጅሮንድ ለዚህ ለተጠቀሰው ነገር እንግዳ ባይሆኑም ከጠረጠሩበት ጉዳይ ጋር የሚዛመድ መንገድ አልከሰትልህ ብሏቸው መልሱን ከሚስታቸውና ከልጃቸው ገጽ ላይ ተስለው የሚያነቡት ይመስል ሁለቱንም በየተራ ተመለከቷቸው። የፈለጉትን ግን አላገኙም። ሙሉጌታ እናቱ በዚህ ጉዳይ ላይ ብዙ ጊዜ ጨቀጨቁት መሆኑን ቢያስታውስም ከገጠመው ችግር ፍጹም ግንኙነት እንደሌለው ስለሚያውቅ እንዲሁም ትክክል አለመሆናቸውን ለመጠቆም ሲል እማዬ ምን ማለትሽ ነው? ምን ነካሽ? አላቸው። አላዳመጡትም፣ አልሰሙትም። ከዛም እንደፈራሁት እንደፈራሁት ልጄ ያንተ አይደለም ጥፋቱ የበጅሮንድ ነው ውርደቱ አላማረኝም ስለው ይሄው ዲቃላውን ሊያስታቅፈን ነው አሉ ወይዘሮ አልታየ የቅርብ ዘመድ እንደሞተባቸው ራሳቸውን በሁለት እጃቸው ይዘው በዜማ የሚያለቅሱ ይመስላሉ እየተንጎራደዱ። የጅብ ችንኩል ቀንድ ይነክሳል አሉ። አሁን አንቺ ምን ሰምተሽና ምን አውቀሽ ነው የምትቀባጥሪው?
አሉ በጅሮንድ ተቆጥተው። እኔ ልጅት ምኑን የማላውቀው የመጣሽ መጋደሟን እንደሆነ ሀገር ነው የሚያውቀው አሉ ወይዘሮ አልታዬ ተኩራርተው። በትጋደምስ ትጋደማ ያቺ ምንሽ ተነካ ብሎ ጮሁባቸው። ይሄ ጉድ ሳይመጣ ቶሎ ይጋቡ ብዬ ነበራ፣ አልሰማልከኝ፣ ይሄው ጣጣ መጣ አሉ ወይዘሮ አልታዬ ቀዝቀዝ ብለው። ጉድጓድ ይክተታትና ይቺን ዛራም አንድ አትልልኝም ልጄ አሉ በጅሮንድ ደማቸው ፈልቶ አይናቸውን አፍጥጠው ልጃቸውን እየተመለከቱ። የሁለቱ ውዝግብ ወደ ሌላ አቅጣጫ እንዳያመራ ስለፈለገ ሙሉጌታ ከመቀመጫው ተነስቶ ወደ እናቱ በዝግታ እርምጃ እየሄደ እማዬ ግምትሽ የተሳሳተ ነው። እኔ ሌላው ከፈለኩት ጋር ዝምድና የለው። እንዳሰብሽው ቀላል ቢሆንልኝ ኖሮ የእናንተ መምጣት ባላስፈለገ ነበር ብሎ አቀፋቸውና እንዲቀመጡ ለመናቸው። ወይዘሮ አልታዬ ከዚህ የከፋ ነገር በዓለም ላይ ሊኖር እንደማይችል እያሰላሰሉ ዝም ብለው ተቀመጡ። ሙሉጌታ እንዴት ብሎ እንደሚጀምር ግራ ገብቶት እጆቹን ወደ ኋላ አድርጎ ወላጆቹን ላለማየት ሲል ዕቃ እንደጠፋው ሳሎኑን ባይኑ ቢቃኝም ልቡ ግን ከሌላ ቦታ ስለነበረ ምንም አልታየውም። ከእንግዲህ ወዲያ ዙሪያውን መዞር የሚሰጠው ጥቅም አለመኖሩን ተረድቶ የሆነውን ሁሉ በቅደም ተከተል ማስረዳት ግድ ሆነበት። ብቻ ፍርሃት አለው። ፍርሃት ደግሞ የትም እንደማያደርሰው ተገነዘበና አስቴርን ካወቅኳት 2 ወር የሆነኝ መሰለኝ። እሷን ማወቄን ደግሞ እጮኛዬ መዓዛ እስከ ቅርብ ጊዜ ድረስ አታውቅም ነበረ አለ ሲፈራ ሲቸር። የማነች አስቴር አሉ ወይዘሮ አልታዬ በችኮላ። አታውቂያትም፣ ልታውቂያትም አትችይም፣ የቡና ቤት ሰራተኛ ነች አለ እንደማፈር ብሎ። የምን ስሙን ማሳመር ነው? የመሸታ ቤት ሴተኛ ዳሪ ወድጄ ከነፍ ያለው ጨርቄን ጥያ ብጃለሁና ከእሷ ጋር አጋቡ ወይም በለንና እኛ ምርማችንን እናውጣ በማለት ወይዘሮ አልታዬ ተማረው ተናገሩ። በጅሮንድ የነገሩ አዝማሚያ ወደ እሳቸው ጥርጣሬ ያዘነበለ ስለመሰላቸው በመጠኑም የመደንገጥ ምልክት ታየባቸው። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው ቢሆንባቸውም አዝነውና ተክዘው ከመቀመጥ በስተቀር ነገሩ ሳይብራራላቸው ጣልቃ ለመግባት አልፈቀዱም ነበርና ቃል አልተነፈሱም። ሙሉጌታ ግን የእናቱ እንደርጎ ዝንብ በነገር ውስጥ ልቅ ማለት ስላስከፋው ምነው ማየው ታስጀርሺ በማለት በስጨትዎ ተናገረ። በጅሮንድም የሚስታቸው መቅለብለብ ከመነሻው ጀምሮ ደስ አላላቸውም ነበርና ይህን አጋጣሚ ጠብቀው እሷ እኮ ነብይ ከሆነች ውላ አድራለች አሉ በማፌዝ መልክ ግረ መንገዳቸውንም ሚስታቸውን በነገር ወረፍ ለማድረግ ስለፈለጉ። ሙሉጌታ በእናቱ ጣልቃ ገብነት የነገሩ ውል ተንጠልጥሎ የቀረበትን ቦታ በሐሳቡ ሲዳስስ ጥቂት ጊዜ ያጠፋ። ከዛም ብዙም አልቆየ ወዲያውኑ ደረሰበትና ከተዋወቅን 2 ወር ሆነን ብያለሁ። ይሄም ሆኖ ወዳጅነት የመሰረተው በሁለተኛው ሳምንት እንደሆነ ትዝ ይለኛል። በመጀመሪያው የ1 ወር ጊዜ አብረን ያሳለፍናቸው የደስታ ቀኖች በጣት የሚቆጠሩ ቢሆንም እየተለማመድን ስንሄድ በጣም ተግባባንና ለመፈቃቀር በቃን ሲል ድንቄም ፍቅር እስከ መቃብር አሉ ወይዘሮ አልታዬ በማሽሟጥ ጣፋቸውን ወደ አንድ ጎን አጣመው በጅሮንድ ክፉኛ ገላመጧቸው። ሙሉጌታም እናቱን የጎሪጣየና ትላንትና ማታ እንደተለመደው ከምትሰራበት ቡና ቤት ሄጄ ስንጨዋወት አምሽተን ተያይዘን ከዚህ በመምጣት አብረን አደርን እንዳለ ወይዘሮ አልታዬም ጉድ እስከ ወዲያኛው ብለው ራሳቸውን ያዙ። ሁኔታቸው አበሳጭ ነበር። ሙሉጌታ ግን ወዲያውኑ ንግግሩን ቀጠለ። ጠዋት ማለዳ ከመኝታዬ ተነስቼ ልብሴን አጠለኩኝና የሥራ ባልደረባዬን አባት ሳልስት ለመድረስ ስነሳ አስቴር እንቅልፍ ይዟ ስለነበረ እንዳልቀሰቅሳት ተጠንቅቄ ወጣሁ። ከሳልስቱ ተመልሼ ወደ መኝታ ክፍል ገባሁና በደህና መምጣቴን ልነግራት ከአንዴም 2 ያህል በስሟ ጠራኋት። መልስ ሳትሰጠኝ ቀረች። እንቅልፏን ብዬ በእጄ ብዳብሳትም ዝም አለችኝ። አውቃ ስታፊዝብኝ ነው በማለት እኔም ለተወሰኑ ሰኮንዶች ድምፄን አጠፋው። ግን
ዝምታዋ በዝቶ አላስችል ስላለኝ የተሸፋፈነችበትን የሌሊት ልብስ ገለጥኩት። ያየሁትን እንዳያደረገው አይኔን ማመን አቃተኝ። ድንጋጤ እንደ እንጨት አደረቀኝ። የሰውነት ክፍሎቼ በአድማ ተግባራቸውን ዘነጉ። አእምሮዬም ከትዕዛዙ ውጭ አፈንግጦ አሻፈረኝ አለ። መላ ሰውነቴ ብርክ ያዘው። ሆኖም ከጥቂት ደቂቃዎች በኋላ ህሊናዬን በመጠኑ ማዘዝ ሲጀምር የአስቴር አይኖቿ ወደ ላይ አፍጥጠው ጥርሶቿን ማቅጠተው ሰውነቷ ቀዝቅዞ ትንፋሿም ጠፍቶ ልቧም ስራውን ዘንግቶ አገኘሁት። ነፍሷ ከስጋዋ ተለይታ ሕይወት አልባ በድር ሆና ካልጋዬ ላይ መጋደሟን በእርግጥ ተረዳው። ስሜት በተሞላበት ሁኔታ የደረሰበትን የመንፈስ ጭንቀት አዋያቸው። በጅሮንድና ወይዘሮ አልታየ ይህንን ሲሰሙ ራሳቸውን በፍልጥ እንደተመቱ ያህል ደነዘዛቸው። ምድርና ሰማዩ ዞረባቸው። የተቀመጡበት ወንበር እንደ አዞሪት አሽከረከራቸው። የቤቱ ግድግዳ ከፍ ያወጣ መሰላቸው። የህይወት ደጉ ክፍል በጭጋግ ተሸፈነባቸው። እንደ እንጨት ደረቁ። ሰው ቀርጾ እንዳስቀመጠው ሐውልት ፈዘው ቀሩ። ከመድንገጣቸው ብዛት የተመካከሩ ይመስል ሁለቱም ቃል ሳይተነፍሱ በሐዘን ተውጠው አቀርቅረው ቀሩ። ሙሉጌታ ጨነቀው፣ ጠበበው። ወላጆቹንም እንዳሳዘናቸው ተሰማው። ግን ሐዘናቸውም ሆነ ጭንቀታቸው ለራሳቸው እንጂ ለሟችቷ አለመሆኑን ልቦና ያውቃልና ካልተፋ ቦታ እዚህ በሞቷ ልትረዱልኝ የማትችሉትን ስቃይ ያሳድሮብኛል። ሕይወቴ ላይ ጥቁር ነጥብ ጥሎብኛል። ይሄ ብቻ አይደለም። እናንተ ወላጆቼ ይህንን ስትሰሙ ሀፍረትና ሐዘን እንደሚሰማችሁ ከመኖር አለመኖርን በአሁኑ ደቂቃ እንደምትመርጡ አውቃለሁ። ሆኖም ይህን ጉድ ይህን ፍዳ እንዳመጣጡ ላለመቀበል በሞክርም የማይሆነውንብኝና ነው ስቃይን እንድትካፈሉልኝ የጠራኋችሁ። በእውነት ክብራችሁን ለማጉደፍ ስማችሁን ለማርከስ አስቤ ሳይሆን ተሳስቼ ስላሳዘንኳችሁ ይቅር በሉኝ፣ ከልባችሁ ይቅርታ አድርጉልኝ ብሎ ሁለቱንም በየተራ ተማጸናቸው። በሳሎን ውስጥ ድምፅ ጠፋ። ዝም ጭጭ ሆነ። ሶስቱም አይን ላይን ሳይተያዩ ደቂቃዎች ተቆጠሩ። በጅሮንድ ወለሉን በደህና እግራቸው መታ መታ አድርገው ለመጠየቅ የፈለጉትን ነገር አውጥተው አወርደው ለመሆኑ ሴትዮዋ ጤነኛ ነበረች ትላለህ ሲሉ በመጠራጠር ጠየቁት። አዎ መቼም ከውጭ ሲመለከቷት ፍጹም ጤነኛ ነው የምትመስለው አለ ድምፁን ዝግ አድርጎ። ወይዘሮ አልታየ ከእንቅልፋቸው እንደነቁ ሆነው የልጅ ነገር ባረቄ ልቧ የሰለለውን በሽተኛ ጤነኛ ትላታለህ? አየህ፣ እሷ ውስጡን ያለቀች በሽተኛ ስለነበረች ነው ከተኛችበት ፍግም ብላ የቀረችው አሉ በልጃቸው ሞኝነት እየተደነቁ። የልጅቷ ሞት ግን ቅንጣት ታክል ደንታ አልሰጣቸውም። ሊሆን ይችላል አለ ሙሉጌታ በእናቱ ደረቅ አነጋገር አዝኖ። በጅሮንድ ለመጀመሪያ ጊዜ ሚስታቸውን በመደገፍ ነው እንጂ አንተ የማታውቀው የልብ በሽታ ይኖርባት ይሆናል፣ እሱ ደግሞ ቀጥ ሲል ቀጥ ነው አሉ። ሙሉጌታ ወላጆቹን ተሳስታቸዋል ለማለት አይችልም። በእርግጥም እንዳሉት ሊሆን ይችላል። ላይሆንም የሚችልበት ምክንያት አልነበረም። በዚህ የማያስፈልግ የክርክር ምዕራፍ አልተከፈተም። በግንባር ቀደምነታቸው የታወቁት ወይዘሮ አልታየ አንዴ የሆነው ሆኗል፣ ላለፈ ክረምት ቤት አይሰራለትም ነውና መቼስ ምን ይደረጋል። ስለዚህ መላ ሊፈለግለት ይገባል አይመስልህም በጅሮንድ አሉ ባለቤታቸውን እየተመለከቱ። ሙሉጌታ የእናቱ ሐሳብ ምን እንደሆነ ስላልገባው ምንም ይሉት መላ ሲል በመገረም ጠየቃቸው። እሳቸውም አይናቸውን እያቁለጨለጩ መልስ ሳይሰጡ ዝም አሉ። በጅሮንድ ግን በእርግጥ እናት እንዳለችው መፍትሄ መፈለግ ያሻል። አዎ በነገራችን ላይ የእቺ ሰራተኛህ ሴትየዋ መሞቷን አውቃለች እንዴ ሲሉ ጠየቁት። ሙሉጌታ ለጥያቄው መልስ ስላላገኘ እንኳን መሞቷን ከመኝታ ቤት መኖሯንም አታውቅም፣ ብቻ አወቀች ሳላወቀች ምን ልዩነት ያመጣል በማለት ጥያቄውን በጥያቄ መለሰ። ለምን የለውም ልዩነት አለው እንጂ
አለማወቋ እኮ ለኛ ይበጀናል አሉ ወይዘሮ አልታየ በደስታ ተውጠው። እንዴት ብሎ አለ ሙሉጌታ የነገሩ አዝማሚያ ዳርዳሩ ምን እንደሆነ በመጠኑ ስለተረዳ። በጅሮንድ ከመቀመጫቸው እየተነሱ በዚህ መጥፎ አጋጣሚ እናትም ሆነች እኔ ከልብ አላዘንም አይባልም። በእውነቱ አዝነናል። ግን ልጅ ትሁን ባልቴት አላወቅንም። የእሷ ከዚህ መሞት የእኛን ክብር እንዲያዋርድና ስማችንን እንዲበክል ዝናችንን እንዲያረክስ ደግሞ አንፈልግም። ቀደም ሲል አንተም እንደጠቀስከው በአንተ ብቻ ሳይሆን ነገሩ የሁላችንን ሕይወት የሚያጨልም አስከፊ ጭጋግ እንደመሆኑ ሁሉ የዚች ጋለሞታ ሞት በሚስጥር ካልተያዘ በስተቀር የቤተሰቡን ህልውና ከመሰረቱ እንደሚያናጋ ለአንተም የተሰወረ አይደለም። ስለዚህ ብለው የጀመሩትን ሳይጨርሱ ሙሉጌታ በሚስጥር ስትል ምን ለማለት ፈልገህ ነው ብሎ በድንገት ጠየቃቸው። በጅሮንድ በመጠኑ አቅማሙና ማንም ሳያውቅ የምትቀበርበትን መንገድ መቀየስ ያስፈልጋል ማለቴ ነው አሉ በረጅሙ ተንፍሰው ጣራጣራውን እያዩ። ሙሉጌታ እንዳበደ ሰው በድንገት ከመቀመጫው ብድግ ብሎ አይደረግም፣ በጭራሽ አይሞከርም፣ ለከንቱ ዝናና ላጉል ክብር ሲባል የሰባዊ ፍጡር አስከሬን እንደ ውሻ ሬሳ ከዱር አይጣልም አለ ድምፁን ከፍ አድርጎ እልህ እየተናነቀው። ሁለቱም ድንገት እንደዚህ በመሆኑ ድንገት አሉ። ወይዘሮ አልታየ ወቃቢ ገፈፍ ብለው በልባቸው ተራገሙ። ይሄን ያህል በወግ ለማያውቃት ጋለሞታ መብገኑ የጤንነት ምልክት አይደለም ሲሉ አሰቡ። ከዛ ምናልባትም ያቀመሰችው አዚም ይኖራል ብለው ተጠራጠሩ። የመውቀስ ዳር ካልሆነ ያቀረቡት ሐሳብ አስከፊነቱና አስቆጭነቱ በየትኛው መልኩ እንደሆነ ባይገባቸውም ያልተባለውን ለምን ታስባለህ ልጄ? አዎ እንደ ማንኛውም ተራ ሰው በክብር ትቀበላለች። ቁም ነገሩ በሚስጥር መያዙ ብቻ ነው። ይሄን ማድረጉ ደግሞ በጣም ቀላል ነው። እኛ መግባባት ከቻለም ማለት ነው አሉ ለስለስ ብለው የሱን ሁኔታ እየሰለሉ። የሰው አስከሬን በሚስጥር መቅበር ቀላል ነው ሲባል በጣም ገረመው። ልዩ ችሎታና ረቂቅ ጥበብ ከሌላቸው በስተቀር በምን አይነት ታምር እንደሚሳካ እንቆቅልሽ ሆነበትና እማዬ አዎ ቀላል አይደለም አሉ ሙሉጌታ። በሱ በኩል አታስብ፣ ችግር የለም። እኛ ከመቃብር ቤት የዘጉት ባታዊ ስሞት ደብረ ሊባኖስ እንድታስከብረኝ ብለው ስለለመኑኝ እኔም ቃል የገባሁላቸው ስለሆነ እሳቸው አረፉ ብለን ከዚህ ማንም ሳይሰማብን በእሳቸው ስም ወስደን እንቀብራታለን ሲሉ ያፈጻጸሙን ቀላልነት በጅሮንድ ተዝናንተው ተናገሩ። ወይዘሮ አልታየም የባላቸውን ሐሳብ ለማጠናከር ሙሉዬ ያንተንም የወደፊት ኑሮ ሳይሰናከል የኛም ሰላም ሳይደፈርስ እንደ ተከበርን እንኖራለን። ከዚህ ውጭ ያደርጋል የምትል ከሆነ በእኛ ላይ ውርደት መጋበዝ መሆኑን ካሁኑ መገንዘብ አለብህ አሉ ኮስተር ብለው። ከውርደትም ውርደት የአገር መሳቂያ መሳለቂያ አሻንጉሊት መሆን፣ ይህን ውድቀት መቼም ለቤተሰብ እንደማትመኝ ያውቃለሁ። ወልጄ አሳድጌያለሁና ስለዚህ እኛም እንዳንከፋ እጮኛህም ቤተሰቦች ንቀውና አንቅረው እንዳይተፉ ለራስም ስትል የእኛን ቃል መፈጸም አለብህ አሉ በጅሮንድ እንደ ትእዛዝ አድርገው። ሙሉጌታ ወላጆቹ ፋታ ሳይሰጡ ስለተረባረቡበት ሐሳቡ ተበታተነበት፣ አቋሙን አናጋበት፣ ስሜቱ ለሁለት ተከፈለበት። ትክክለኛው የሱ ወይም የነሱ መሆኑን የሚለይበት መለው ጠፋበት። የኛን ቃል መፈጸም አለብህ
የሚለው አረፍተ ነገር ስነ ልቦናዊ ተጽዕኖ አሳደረበት። በልጅነቱ ገና በጨቅላነቱ ምኑንም ከምኑ መለየት ሳይችል ተደጋግሞ የተነገረው አባትና እናትን አክብር የሚለው ምክር ተጨማሪ የመንፈስ ሸክም ሆነበት። የመንፈስ ጽናቱን ተፈታተነበት። ሊሆን የማይገባውን አሻፈረኝ ማለት የወላጆቹን ክብር መጻረር ከሆነ የሰው ሕሊና ሊቀበለው የማይችለውን በደል መፈጸም አክብሮት መግለጽ ነው ከተባለ በሰብአዊ ግዴታዬ ይህን ግዴታ እቃወማለሁ አለ። በዚህም የአባቱን ትእዛዝ ላለመቀበል ወሰነ። ግን ቀጥታ አይሆንልኝም ሊላቸው አልደፈረም። ተናግሮም ሊያስቀይማቸው ባለመፈለጉ መልስ ሳይሰጥ ከሐሳቡ ጋር እየተሟገተ ዝም ብሎ ተቀመጠ። አለሚቱ ወደ ሳሎን የሚያስገባውን በር ከፍታ ቡናና ሻይ ያለበትን ትሪ ይዛ ስትገባ የአክብሮት ሰላምታ በማቅረብ እጅ ነሳች። ሶስቱም ከስሜታቸው ጋር አልነበሩምና አጻፋውን የመለሰላት አልነበረም። የሙሉጌታ ቤተሰቦች ከዚህ በፊት ሲመጡም ከማዘዝ ባሻገር ሰላምታም ሆነ ስለ ጤንነቷ ጠይቀዋ ስለማያውቁ የተለመደ ነገር ነበርና በዛሬው አድራጎታቸውም አልተከፋችም። አለሚቱ መካከለኛ ዕድሜ ያላት፣ ፊቷ የገረጣ፣ ኑሮ ያጎሳቆላት ቀጭን ሴት ናት። ሙሉጌታ ከትሪው ላይ አንዱን ሲኒ አንስቶ ቀሪዎቹን ለእናትና አባቱ እንድታቀርብ አዘዛት። አለሚቱ እንደታዘዘችው ፈጽማ ከሳሎን ስትወጣ ባይሎ ተከተላት። በሩ መዘጋቱን አረጋገጠ። ለምን እንደዚህ እንዳደረገ ግን አላወቅም። ሳያስበው በስሜቱ ብቻ መጠራጠሩ ደነቀው። ሌባ እናት ልጇን አታምንም እንደሚባለው ሆነበትና በጣም ገረመው። ራሱን እየታዘበ ሻዩን ሲጠጣ ወይዘሮ አልታየም የዘመኑ ሰው አይታመንም፣ ይህቺ ምናምንቴ ሰምታን ይሆናል እኮ አሉ በመጠራጠር ቡናቸውን እያማሰሉ። በመሰረቱ ንግግራችን በሩን ዘልቆ ሊወጣ አይችልም። ይህም ባይሆን አለሚቱ ወሬ የማትወድ ጨዋ ሴት ናት። ባሏ ሞቶባት ቀን ጥሏት ነው ከሰው ቤት ለመቀጠር የበቃችው አለ ደማዘን ብሎ። ምን ሆኖ ሞተ ሲል ወይዘሮ አልታየ ለወሬ ጓግቶ ጠየቁ። ሰውየው ጠጪ ቢጤና ሰካራም ስለነበረ ከመሸታ ቤት በተፈጠረ ድንገተኛ ቧጓሮ በጩቤ ተወግቶ ነው ሕይወቱ ያለፈ ያለችኝ ሲል መለሰላቸው ሲኑን እያስቀመጠ። መጠጥና ጋለሞታ የወደደ መጨረሻው ይሄ መሆኑ ሳይታለም የተፈታ ነው አሉ በጅሮንድ ልጃቸውን የጎሪጥ እያዩ። ወይዘሮ አልታየ በሳቸው እምነትና ግምት የአለሚቱ ባለሞትና ልጃቸው አሁን ያለበት ሁኔታን በማነጻጸር ተመሳሳይነት ያለው የአንድ ሳንቲም ሁለት ገጽታ አድርገው ተመለከቱት። እንዲሁም የቀን ጉዳይ እንጂ የሱም መጨረሻ አሳፋሪና አስከፊ እንደሚሆን በመተንበይ የነበራቸው ተስፋ ሁሉ የተሟጠጠ መሆኑንም ለመግለጽ ሲሉ የኛ ስጣ ከሷ ባል የተሻለ መቾንና አሉ በቁጭት አነጋገር። እናቱ ውሃ ለመቅዳት ወንዝ የወረደችበትና የሞተችበትም እኩል ያለቅሳሉ እንደሚባለው አባባል ወይዘሮ አልታየ ሕይወትን ያህል ነገር ካጣ ሰው ጋር ልዩነት እንደሌላቸው አድርገው መቁጠራቸው በስጋ ባንሞትም በቁማችን ገለህናል ለማለት ፈልገው እንደሆነ ገብቶታል። ማንም ሰብአዊ ፍጡር ሊፈጽመው የሚችልን ተራ ስህተት ከሞት ጋር ለማዛበድ ሞከራቸው ግብዝነታቸውን አጉልቶ አሳይቶባቸዋል። ሙሉጌታ ግን በእናቱ የዋህነት በልቡ ከመሳቅ በስተቀር እስከዚህም ሳያጤነው በችለት አልፎታል። ግን ይህ አባባላቸው ሌላ መልእክት ነበረው። በቁማችን እንዳንሞት ከፈለክ የአስቴርን አስከሬን በሚስጥር እንቅበር ለማለት ፈልገው ነው። ሙሉጌታ ግን በተዘዋዋሪ ቀረበለት ጥያቄ አልገባውም ነበርና እምቢም እሺም ሳይል ቀረ።
በዚህም ቀደም ሲል በቀረበለት ሐሳብ እንደተስማማ ተደርጎ በወላጆቹ ዘንድ ስለተቆጠረ በጅሮንድ በጉዳዩ ላይ እንደገና መነጋገር አስፈላጊነቱ አልታያቸውም ነበርና ጊዜ ሳንፈጅ ወደ ዝግጅቱ እንሸጋገር አሉ። ሙሉጌታ በመሰረተ ሐሳብ አልተስማማም ነበርና አባዬ እኔ ህሊናዬን የሚቆረቁር ተግባር ፈጽሜ እድሜ ልኬም በጸጸት አለንጋ ስገረፍ አልኖርም አለ ሲፈራ ሲቸር። እስቲ ነገሩን በጥሞና አስብበት ልጄ። አንድ ጋለሞታ በድንገት ከቤት ሞተች። አልቅሰን ያውም ደብረ ሊባኖስ በክብር ቀበርናት። እንዲህ አይነቱ ደግ ሥራ ምን ያጸጽታል? በጣም ያኮራል እንጂ አሉ ወይዘሮ አልታየ ከጠቀሱት ቦታ መቀበር ታላቅ ክብር እንደሚሰጥ በማመን። እማዬ ያልሽው ሁሉ ሆድ ሲያውቅ ዶሮ ማታ ነው። የኔ ፍላጎት ያሟሟተው ሁኔታ በሐኪም ተረጋግጦ የትም ይሁን የት ወዳጅ ዘመዶቿ በተገኙበት ስትቀበር ማየት ነው ሲል ቁርጡን ተናገረ። የኛ ስማችንስ የኛ ክብር ከጋለሞታ ጋር አይቀበርም፣ በጭራሽ አይቀበርም፣ ደግሞ በሕይወት እያለው አይሞከርም አሉ በጅሮንድ በቁጣ ቃል ከመቀመጫቸው ብድግ ብለው። ሙሉጌታ ስለ አባቱ ባህሪ ደህና አድርጎ ያውቃል። ለክብራቸው ለስማቸው ከፍተኛ ግምት የሚሰጡና ክብር የሚነካ ስምን የሚያጎድፍ ነገር አጥብቀው የሚጠሉ ሰው መሆናቸውን በተለያዩ አጋጣሚዎች ለመረዳት ችሏል። አሁን ቤተሰቡን የገጠመው ችግር ግን ስምን የሚያረክስ ብቻ ሳይሆን የሱን ህልውና የሚፈታተን መሆኑን ሊገነዘቡለት አለመቻላቸው ከልብ አሳዘነው። በዚህ ጉዳይ ላይ ወላጆቹ እንደዚህ አይነት ግትር አቋም መውሰዳቸው መንፈሱን ረበሸው፣ ክፉኛ ጨነቀው። እሱና አባቱ ጨለማን ተገን አድርገው የአስቴርን አስክሬን ተሸክመው መኪና ውስጥ እየተገላመጡ ሲከቱ ከማይታወቁበት አካባቢ የሬሳ ሳጥን ሲገዙ ሳጥኑ ጠቦ አላስገባ ብሏቸው ሲታገሉ ላብ እንደ ውሃ ሲፈሳቸው ሻጩን ለውጥልን ብሎ ሲከራከሩ ሚስጥራቸውን ከገጻቸው ላይ ያነበበ ይመስል ገንዘብ ካልጨመራችሁ ብሎ ሲወላገድባቸው ከመጋለጥ የተጠየቁትን ከፍለው ሌላ ሲወስዱ በከፍተኛ ፍጥነት ወደ ደብረ ሊባኖስ ሲበሩ ከዚያም እንደደረሱ የማቴ ቆቶን ቀባጥረው ከመቃብር ቆፋሪዎች ጋር ሲዋዋሉ አስከሬን ተሸካሚ ሲለምኑ በስሜቱ ታየው። በተግባር ልፈጽም ቢሉት ግን እንደዚህ በቀላሉ የሚወጡት ችግር አለመሆኑን ከሐሳቡ ሲነቃ ስለተገነዘበ ፈገግ አለ። ቢቻልም አላደርገውም ሲል ወሰነ። ሙሉጌታ ትክክለኛ ነው ብሎ ያመነበትን መንገድ ቀደም ሲል የመረጠ በመሆኑ በአቋሙ ለመጽናት አመቺ ዘዴ ፈለገ። የነሱ ዕቅድ ምን ያህል አደገኛ እንደሆነ ለማስረዳት በሚችለው ሁሉ ቢሞክርም ሊሰሙትም ሆነ ሊቀበሉት ፍቃደኞች አለመሆናቸውን በቁርጥ ሲያውቀው መቼም ስም ከመቃብር በላይ እንጂ ከመቃብር በታች ውሎ አያውቅም። ስለዚህ ለቋሚ ስማችን ብቻ ሳይሆን ለህልውናችንም የሚበጀውን ሊያማክረን የሚችል የቅርብ ወዳጅ የሆነ የሕግ ባለሙያ ስላለ እሱን ጠርተን እናነጋግረው ሲል ሐሳብ አቀረበ። በጅሮንድም ሆኑ ወይዘሮ አልታየ ሚስጥሩ በሌላ ባዕድ ሰው መታወቁን አጥብቀው በመቃወም ለሰው መንገር መፍትሄ እንደማይሆን ቢወተውቱትም ሙሉጌታ ለወዳጁ ሻምበል ታምሩ ወልዴ ጉዳዩን በስልክ ከመንገር ሊገቱት ግን አልቻሉም። እሱ ቢመጣና ማንነቱን ካወቁ በሚስጥር እንቅበራት የሚለውን የጅል ሐሳባቸውን እርግፍ አድርገው እንደሚተው ስላወቀ ደስ አለው። ፖሊስ መሆኑ ሳይገልጽላቸው ያውም የወንጀል ምርመራ ክፍል ኃላፊውን የሕግ ባለሙያ ብሎ በመዋሸቱ ተጸጸተ። ሙሉጌታ ከነገሩ ሁሉ በተፈጥሮ ውሸትን አይወድም። ግን መውጫ ቀዳዳ ሲጠፋው ለተቀደሰ ተግባር ሲባል መዋሸት ወንጀል ሊሆን አይችልም አለ። ደግሞም ፖሊስ
ጠበቃና ዳኛ ሁሉም የውል ስማቸው የሕግ ባለሙያ ነው ብሎ ራሱን በራሱ አጽናና። በጅሮንድ ግብዝ ብቻ ሳይሆኑ በጣም ተጠራጣሪ ሰው ናቸው። ልጃቸውን ስልኩን ዘግቶ ወደ መቀመጫው ሲመለስ በገጹ ላይ ያዩት ሁኔታ ስላላማራቸው ምን የሚሉት ሰው ነው? ለመሆኑ እኛ እናውቀዋለን? የማን ልጅ ነው ሲሉ ጠየቁት። የሕግ ባለሙያ እንደሆነና አባቱ አቶ ወልዴ ተራ ሰው በመሆናቸው በእነሱ ዘንድ ሊታወቁ እንደማይችሉ በትህትና ገለጸላቸው። ወይዘሮ ላቀች ታፈሰ የ25 ዓመት ወጣት ነች። ለበጅሮንድና ለወይዘሮ አልታየ ሁለተኛና የመጨረሻ ልጃቸው ነች። ቆንጆ ባትባልም የደም ግባት ያላት ደስ የምትል ዘመናዊ ልጅ ናት። ማራኪ አስተያየትና ለዛ ያለው ፈገግታ አላት። ላቀች በትምህርቷ ብዙ እንዳትገፋ እንቅፋት የሆነባት የጓደኛዋን ታላቅ ወንድም ማፍቀሯ ቢሆንም ብሩህ አስተያየት እንዳላት ይነገርላታል። ከወደደችው ልጅ ጋር ትዳር እንዳትመሰርት ልዩ ልዩ መሰናክሎች ቢደቀኑባትም የቤተሰቦቿን ተጽዕኖ በመቋቋም ፍላጎቷን ከግቡ ለማድረስ የቻለች መንፈሰ ጠንካራ ልጅ ነች። ባል ካገባች ሁለተኛ ዓመቷን ብትይዝም ልጅ አልወለደችም። ባለቤቷ በኑሯቸው አንቱ ከማይባሉ ቤተሰብ የተወለደ ቢሆንም ባለው ዕውቀትና ችሎታ ራሱን ማስተዳደር የቻለ ታታሪ ሰው ነው። ልጃቸውን ለልጃችን የሚሉ ሽማግሌዎች ሲላግባቸው እነ በጅሮንድ አቻችን አይደለም በሚል ስንኩል ምክንያት ተናገሩ የተባለውን አጥንት የሚሰብር ዘለፋ ምንጊዜም ያስታውሰዋል። ከቤታቸው ሲሄድም የሚያሳዩ ቸልተኝነትና የንቀት መንፈስ እረር ድብን ያደርገዋል። በዚህም በጅሮንድ ሊጠላቸዋል። ሚስታቸውንም ቢሆን እስከዚህም አይወዳቸውም። በግልጽ ማያሳያትም ላቀችም በቤተሰቧ ላይ መልካም አስተያየት እንደሌለው ታውቃለች። ቀረብ ብሎ ቢያውቃቸው ጅልነታቸው ከየዋህነት የሚመነጭ መሆኑን ይረዳላቸው ይሆናል በሚል ተስፋ ጠብቃ ነበረ። እሱ ግን ወግ አጥባቂ ደደቦች ናቸው ብሎ ስለደመደመ ሊቀርበት የማይችል ጉዳይ ካልገጠመው በስተቀር ደጃቸው መርገጥ አይፈልግም። ስሜቱን ታውቃለችና ላቀችም ብትሆን እንሂድ እያለች አታስገድደውም። ጠዋት ወደ ረፋዱ ላይ ከመኝታዋ ተነስታ ቁርሷን በልታ እንደጨረሰች ባለቤቷን ቀስቅሳ ቀደም ሲል ስለነገረችው ጉዳይ መሄዷን ገለጸችለት። ከእናቷ ጋር ቀጠሮ ነበራትና አባቷ በገዙላት መኪና ሆና ወደ ወላጆቿ ቤት አመራች። እንደደረሰች ሁለቱንም ታላቅ ወንድሟ ጠርቷቸው ወደሱ መሄዳቸው ተነገራት። ምክንያቱን ለማወቅ ብትሞክርም የሚያስረዳት አጣች። ታላቅ ወንድሟን በወንድምነቱ ብቻ ሳይሆን በሐሳብም ስለሚግባቡ በጣም ትወደዋለች። በተለይም በጋብቻዋ ላይ በተፈጠረው ውዝግብ የወሰደው አቋም ምንጊዜም አይረሳትም። የምኞቷም ቤት ያደረጋትም እሱ መሆኑን ታውቃለች። ምን ሆኖ ይሆን ብላ አሰበች። ግን ብዙም መንፈሷን ሳታስጨንቅ ወደሱ ቤት ሄደች። ላቀች የሳሎኑ በር ስታንኳኳ ሁሉም ድንግጥ አሉ። ሙሉጌታም ድምፁን ከፍ አድርጎ ይግቡ አለ። ላቀች ወደ ውስጥ ስትገባ በቤቱ ጸጥታ ሰፍኗል። አዝማሚያው ደስ አለልሽ አላት። የቅርብ ዘመዱን እንደተረዳ ሰው ሶስቱም ያዘኑና የተከዙ መስለዋል። የማይፈለግ ነገር እንደተፈጠረ መንፈሷ ቢነግራትም ለወሬ ሳትቸኩል እንደምን አደራችሁ አለችና ፊቷን ወደ እናቷ መልሳ እማዬ ምን ነካሽ? ከቤተ ክርስቲያን መልስ ከወይዘሮ ዘነበሽ ለቅሶ ለመድረስ ደብረ ዘይት ልንሄድ ተቀጣጥረን አልነበር እንዴ?
ከቤት ብሄድ እኮ ወንድም ጋሼ ባስቸኳይ ጠርቷቸው አሁን ወጡ ስላሉኝ ነው ወደዚህ ስሮጥ የመጣሁት። በነገራችን ላይ ምን አዲስ ነገር ተፈጥሮን የፈዘዛችሁት? አለች በመገረም ሁሉንም በየተራ እየተመለከተች። ወይዘሮ ዋልታዬ ነገር በማሳመር ልዩ ተሰጥኦ ያላቸው በመሆኑ የሆነውን ሁሉ ልዩ ቅርጽ በመስጠት እየቀመሙ ለላቀች ያስረዷት። ከዛም ይኸውልሽ ወንድምሽ ሳምባዋም ጉበቷም ልቧም ምን ልበልሽ ሁለመኗ ባረቄ ካለቀ ጋለሞታ ጋር አድሮ ጠዋት ሲነሳ ፍግም ብላ አገኛት ብለው ነገሩን በማጋነን ንግግራቸውን ሲፈጽሙ ላቀች ጆሮዋ ማመን አቅቷት ከመድንገጧ ብዛት ምን አለች። ሙሉጌታ የእናቱን ገለጻ ለማስተባበል ሳይሞክር የአስቴርን በድንገት መሞት በራሱ ቋንቋ ለእህቱ አስረዳት። ላቀች የሰማችውን በትክክል መስማቷን ስታረጋግጥ የምትወደው ወንድሟ የሴትዮዋ ሞት በድንገት ሲከሰት የተሰማው የመንፈስ ጭንቀት ምን ያህል ከባድ እንደሆነበት ተሰማትና መላ ሰውነቷ ተሸማቀቀ። እንደተኙ በዚያው ለዘላለም ያንቀላፉ ሰዎች እንደነበሩ ብታውቅም ምናልባትም በቀላል ግጭት ሳያስበው ካልሆነ ቦታ ላይ መቷት እንደሆነ የሚል ጥርጣሬ አደረባት። ይህ ከሆነ ደግሞ የወንድሟ ሕይወት ሲጨልም ታያት። አይሆንም፣ መሆን የለበትም። የኔ ወንድም እንደዚህ አይነቱን ስህተት ፈጽሞ ቢሆን ኖር እንኳን አይዋሸኝም፣ በጭራሽ አይዋሸኝም፣ አይደብቀኝም ብላ ቃሉን መቀበል መረጠች። በጮኛው መዓዛ ላይ በስውር ሸፍቶ የደረሰበትን ጉር ስትሰማ በድንጋጤ ትሞታለች። ከእንግዲህ ሰው አትሆንም ብላ አሰበች። ከእንግዲህ ወዲያ በመካከላቸው መተማመን የሚሉት ቋንቋ ቦታ አይኖረውም። ፍቅርም ይሞታል፣ ጥላቻም ይነግሳል፣ መጨረሻቸው መለየት ይሆናል። እንዴት ሲያስቡት ይዘገንናል። ግን በጣም ነው የሚዘገንነው አለች ለራሷ። የአንድ ቀን ስህተት የኑሮ ምሰሶን ማናጋት መቻሉን በጸጋ ለመቀበል ኃይለጣችና ራሷን ይዛ ቀርቅራ ቀረች። ምን ራስሽን ይዘሽ ትቀመጫለሽ? መላምጪ እንጂ አሉ በጅሮንድ። ላቀች ምን እንደምትል ግራ ገብቷት ካቅማማች በኋላ መቼም ዘመድ በቅርብ ሊኖራት ስለማይችል እኛው እናስቀብራት አለች። በሴተኛ ዳሪነት የተሰማሩት ብዙዎቹ ከገጠር እየመጡ ስለሆነ ዘመድ አይኖራትም በሚል ግምት እኛም ያልነው እሱኑ ነው። ግን ወንድምሽ ደግሞ ቋንቋው ሌላ ነው አሉ በጅሮን ተኩራርተው። ሙሉጌታ የአባቱን አባባል ለማስተባበልና የራሱን አቋም ለመግለጽ ሲል አንድ ምስኪን ካለ ቦታዋ ስለሞተች በሚስጥር ትቀበራለች ነው የሚሉት የኛ ወላጆች አለ እንደ ፌዝ አድርጎት። ለምን አለችው። ለሞተችው ሳይሆን ለክብራቸው ስለተጨነቁ ነው ሲል መለሰላት። ዝም በይው ልጄ፣ አዝነናል። ከማዘንም ማዘን ቅስማችን ተሰብሯል አሉ ወይዘሮ ዋልታዬ ሙሉጌታን የጎሪጥ እያዩ። መቼም ለዚህ ድር አናስለፈፍም። ብቻ ጥቂት ወዳጆች አታጣምና ለነሱ አሳውቀን የቀብሯን ስነ ስርዓት ብንፈጽምስ አለች ሁሉንም በየተራ እየተመለከተች። አንቺም ፎሽፏሻ ነገር ነሽ፣ ይሄም አልሸሹም ዞር አሉ ነው። እንደሱ ለማድረግ ሁኔታው አላመቸንም የተባለው አሉ በጅሮን ተቆጥተው። ላቀች ያቀረበችው ሐሳብ ይህን ያህል የሚያስከፋ ባይመስላትም አባቷን ለምን እንዳስቆጣቸው እንግዳ ነገር ሆነባት። ሐሳባቸውን ለማወቅ ስትል አምባዬ አትቆጣ እንጂ ሁሉም ነገር በመመካከር ይፈታል፣ ለምን አንነጋገርበትም አለች አንደበቷን አለሳልሳ። መቆጣት ይነሰኝ እንዴ በህልውና ላይ ስታሾፉ አሉ ቁጣቸው ሳይበርድ። ሙሉጌታ ከመቀመጫው እየተነሳ ማሾፍ አይደለም እኮ አባዬ፣ ትክክለኛና መፈጸም የሚገባን እንደሱ ነው። በጥሞና አዳምጡኝ። የሁላችንም ስምን ለመጠበቅ እናንተ ያቀረባችሁት ሐሳብ መልካም ነበረ። ሆኖም እቺ ልጅ ከኔ ጋር መሄዷን ያዩ ብዙ ሰዎች አሉ። በተለይም አብራት የምትሰራው የቅርብ ጓደኛዋ አስቴር እንደወጣች መቀርቷን ስታረጋግጥ ጉዳዩን ለፖሊስ ማሳወቁ አይቀርም።
ፖሊሶች ደግሞ እንኳን ይህንን ቀላሉን ቀርቶ ያረቀቀውን ነገር የማግኘት ልዩ ችሎታና ትምህርት አላቸው። የባህታዊውን ዓለም ሞት ይዋሊደር እንጂ ሊደርሱበት ይችላሉ። ስለዚህ ስም ለመጠበቅ ብለን በክብዝነት የሰው በድብቅ መቅበራችን ከታወቀ ገድለው ቀበሯት ተብለን ከማያስፈልግ ወንጀል ውስጥ በመግባት በነፍሰ ገዳይነት ከምንጠይቅበት ደረጃ ላይ እንደርሳለን አለ በስሜት። አይ ያንተ ነገር ደሞ ለማንም ጋለሞታ ፖሊስ ስራውን ይፈታል እንዴ? አንተ አልክ እንጂ እነሱን ክች አያደርጉትም። ጓደኛዋ የምትላት ብትጠይቅ እንኳን ሂሳቧን ይዛ ጠዋት ነው የወጣችው ትላታለህ። ወለዳት ብላ ታስገድድ። ደሞ ለማንም አድራሻው አልታወቀ ምናምንቴ ይሄን ያህል መጨነቅ አያስፈልግም ሲሉ ወይዘሮ አልታየ በትዕቢት ተናገሩ። በጅሮንድ ከሳቸው ቁጥጥር ውጪ የሆነ ነገር በምድር ላይ ያለ ስለማይመስላቸው ፖሊስ በጉዳይ ውስጥ ጣልቃ ይገባል የሚለው የልጃቸው አባባል በጣም አስደነቃቸው። እንደዚህ አይነት ድፍረት በሳቸው ቤተሰብ ላይ ይሰነዘራል ብሎ መጠርጠሩ ማስገረማቸውና እውነት ስለ እውነት እንነጋገር ከተባለ አሁን እኛን እንደዚህ አድርጋችኋል ብሎ ደፍሮ የሚጠይቀን ሹም ይኖራል ብለን የፈራኸው አሉ ሙሉጌታን በትዝብት ዓይን እየተመለከቱት። አባዬ እኔ ሰው ሳይሆን የፈራሁት ሕሊናዬን ነው። ደግሞ ሰዎች ምንም ሊያደርጉን አይችሉም ብለን ከማያስፈልግ ወንጀል ውስጥ መግባት አይኖርብንም። እናንተ ክብራችንን ያረክሳል አላችሁ እንጂ ከውጪ ሳናፈነግጥ ትክክለኛውን ብንፈጽም በሰዎች ዘንድ ታላቅ አክብሮት ያሰጠናል። ይህንንም ልንጠረጥር አይገባንም አለ ሙሉጌታ ያግባባቸው መስሎት። ምንም የማይታወቅ ሰካራም ሴት ከቤታቸው ልቧ ፈንድቶ ሞተች መባሉን የሚያስከብረን ሙሉዬ ምን ነው ባታላግጥብን? ሕፃናት አይደለንም እኮ አታሾፍብን እንጂ የምን ቀልድ ነው ባካችሁ አሉ ወይዘሮ አልታየ ምርር ብለው። ላቀች በወንድሟና በወላጆቿ መካከል ያለው የሐሳብ ልዩነት እንደ መሬትና ሰማይ የተራራቀ ስለሆነ አስታራቂ ሐሳብ ለማግኘት እንደማትችል ታውቋታል። ትክክለኛው የወንድሟ አቋም መሆኑ ቢገባትም እሱም በመደገፍ በእነሱ ዘንድ ከፍተኛ ተቃውሞ የሚያስከትል መሆኑ ቢገባትም በከፊል ወንድሟን በመደገፍ በሌላ በኩል ደግሞ እነሱን ላለማስከፋት ስትል መቼም በንትርክ ሬሳ ታቀፈን ውለን አናድርም አይደለ? ከአንድ ስምምነት ላይ መድረስ ይኖርብናል። ስለዚህ ጉዳዩ ይመለከታቸዋል ከሚባሉ ሰዎች በጣም ለሚታመኑ ተገልጾ በሚስጥር አስፈላጊው ነገር ሁሉ እንዲፈጸም ማድረጉ በበኩል የተሻለ ይመስለኛል አለች ስትፈራ ስትቸር። ልክ ነሽ። የቅርብ ወዳጅ የሆነ የሕግ አዋቂ አሁን ስለሚመጣ እሱ በሚሰጠው ምክር ተጠቅመን አስፈላጊውን ነገር ሁሉ በሚስጥር ለመፈጸም እንችላለን አለ የቱን ሐሳብ በመቀበል። ሰዶ ማሳደር ካማረ ዶሮህም በቆቅ ለውጥ አለ ያገሬ ሰው። እኛ ያልቻልነውን ሚስጥር ሌላው እንዲጠብቅልን መመኘት ታላቅ ሞኝነት ነው። አሁንም ቢሆን በዚህ ጓደኛ በምትለው ሰው መምጣት ፍጹም አልስማማም። ላንተም ሆነ ለኛ ያለውን ታማኝነት ተጠራጠራለሁና አዎ ስለሆነም ይቅርታ ጠይቀ ከደጃፍ ልትመልሰው ይገባል አሉ በጅሮንድ ጥርሳቸውን ነክሰው። ወንድም ጋሼ ምንም ይሁን ምን ዘመዶቿ ሳያውቁ አትቀበርም ብሎ ባቋሙ ጸንቷል። እናንተ ደግሞ አይሞክርም ከማለታችሁ በላይ አማካሪ ያስፈልግም በማለት ደርቃችኋል። በዚህ ሁኔታ ታዲያ የት ይደረሳል? አለች ተበሳጭታ። በሰፊው ተወያይተውበት እልባት ያገኘ የመሰለው ነገር አድሮ ጥሬ የሆነ መምጣቱ ሙሉጌታን ሐሳብ ማጥ ውስጥ ከተተው። ችግር ገጥሞኛል በማለት እንዲያማክረው የጠራው ሰው ጥሩን አክብሮ ሲመጣ ከበር ተመለስ እንዴት ይለዋል? ሻምበል ታምሩስ ቢሆን ምን ይጠረጥራል? ከመነሻውም ቢሆን የነሱን አንካሳ ዓላማ ለማራመድ ፍላጎት አልነበረውምና ጉዳዩን እንደገና አንስቶ የክርክር ምዕራፍ ላለመክፈት ሲል ተነስቶ ወደ መጸዳጃ ቤት ሄደ።
ሻምበል ታምሮ ወልዴ በፖሊስነት ተግባር ላይ ከተሰማራበት ጊዜ አንስቶ ላለፉት 7 ዓመታት አኩሪ ተግባር የፈጸመ መኮንን ነው። ታምሮ ከልጅነት ጀምሮ ፖሊስ የመሆን ምኞቱ ተሳክቶለት ወደዚህ ሙያ ከገባበት ዕለት አንስቶ በወንጀል ምርመራ ክፍል ተመድቦ ቅን አገልግሎትን ሰጥቷል። በአጭር ጊዜም የዚሁ ክፍል ኃላፊ ለመሆን የበቃ ታታሪና አርቆ አስተዋይ ወጣት ነው። ከሙሉጌታ ጋር የሚተዋወቁት ከትምህርት ቤት ጀምሮ ቢሆንም በመጠኑ መቀራረብ የጀመሩት ግን ሁለቱም ወደ ሥራ ዓለም ከገቡ በኋላ ነው። ሙሉጌታ እንደ ብዙዎቹ ከበርቴ ልጆች የማይኮራና በወላጆቹም ሀብት ፍጹም የማይመካ ትሁት ሰው በመሆኑ ሻምበል ታምሮ ይወደዋል። በዚህ ምክንያትም ከሌሎቹ የትምህርት ቤት ጓደኞቹ ይልቅ እሱን ይቀርበዋል። ሙሉጌታ ከፍተኛ ችግር እንደገጠመው እንጂ የችግሩን አይነት በስልክ ባይገልጽለትም ካነጋገሩ ለመረዳት እንደሞከረው አሳሳቢ ነገር እንደገጠመው ግን ጠርጥሯል። በመሆኑም ጉዳዩን ለማወቅና የወዳጁንም ችግር በቅርብ ሆኖ ለመካፈል ወደ ሙሉጌታ ቤት ለመሄድ ጉዞ ጀመረ። ሙሉጌታ በአንድ በኩል የአስቴር አሟሟት እንቆቅልሽ ሆኖበት አእምሮ መበጥበጡ አንሶት፣ በሌላ በኩል ደግሞ ወላጆቹ ያሉን ሐሳብ አቅርበው ናላውን አዞሩት። ተስፋ ቆርጦ ምን እንደሚያደርግ መላው ጠፍቶት ከሐሳቡ ጋር ሲሟገት የመኪና ድምጽ በመስማቱ ውስጣዊ ደስታ ተሰማው። መኪናውን ያውቃታልና የሌላ ሰው እንደማትሆን ተስፋ በማድረግ ከተቀመጠበት ተነስቶ የኋላውን በር ከፈተና ድምጹን ጎላ አድርጎ አለሚቱ ባክሽን የውጭውን በር ክፈችው ብሎ እጁን በእጁ እያሻሸ ወደ ሳሎን ሲመለስ በጅሮንድ አላስችል ብሏቸው ማን ነው ሲሉ ጠየቁት። ፖሊስ መሆኑ ሲገልጽላቸው በጅሮንድ ሰማይና መሬቱ ዞረባቸው። ተነስተው ሊያንቁት ቃጣቸው። ወይዘሮ አልታየም ማን የሚሉት ፖሊስ ነው በማለት ከመቀመጫቸው ተነስተው ደነፉ። ላቀችም እነሱን ለመብሰል ተደናገጠች። በቤት ውስጥ ትርምስ ሆነ። ሙሉጌታ ሁኔታውን ለማረጋጋት ሲል ቀደም ስልክ የደወልኩለት ወዳጄ ሕግ ሰው ሻምበል ታምሮ ወልዴ ነው አላቸው። የማን ነው ሻምበል አሉ በጅሮንድ በቁጣ ቃል። የወንጀል ምርመራ ክፍል ኃላፊ ነው። የሕግ ባለሙያ ብለህ ፖሊስ ኖሯል የጠራኸው አሉ በጅሮንድ በቁጭት አይናቸውን አፍጥጠው። ይህንን በማድረጌ ልትከፉብኝም ሆነ ልታዝኑብኝ አይገባም። እንዳትከፉብኝ ብዬ ነው ይልሻል። ተሰሚያለሽ ጉድሽን የዛሩላጅ ልጅሽን አሉ በጅሮንድ ፊታቸውን ወደ ባለቤታቸው መልሰው። እንደሱ አይደለም እኮ አባዬ አለ በመለማመጥ መልክ። አባዬ አትበለኝ በቁሜ ቀብረኝ አሉ በክፉ አይናቸው ያዩት። ያልሞተ ሰው አልቀበርኩም አልቀብርምም አለ እሱም እልህ ይዞ እየተናነቀው። እሳት ካየው ምን ለየው እኮ ከዚህ ወዲያ ምን ታደርገኝ ሰድበህ ለተሳዳቢ ሰጠኸኝ በማለት ደነፉ። የማስተዋል ሕሊናችንን በሞኝነት ጋርደን ለከንቱ ውዳሴ ሰብአዊ ክብራችንን አናርክስ ማለቴ እንደ ስድብ ሊቆጠርብኝ ባልተገባ ነበረ። ሆኖም ስላልመሰላችሁ ብታዝኑብኝም ስላዘናችሁብኝ ደግሞ ቅር አይለኝም አለ ተስፋ በቆረጠ አነጋገር። አለሚቱ የውጭውን በር ከፍታለት መኪናውን ሲያቆም ሙሉጌታ ከቤት ወጥቶ ከበረንዳው ላይ እንግዳውን ተቀበለ። ሻምበል ታምሮ በፈገግታ ጨብጦት የሥራ ጉዳይ ይዞ ትንሽ በመዘግየቱ ይቅርታ ጠየቀው። ሙሉጌታም እጁን በእጁ ይዞ ስራው ፋታ የማይሰጠው መሆኑን እንደሚያውቅና ደህና ጊዜ መድረሱንም ገልጾለት ወደ ውስጥ ይዞት ገባ። ሻምበል ታምሮ መምጣቱ የተፈለገ አለመሆኑን ቁጭ ካሉት ሰዎች ገጽታ ላይ ተጽፎ አነበበው። ተሳስቼ ይሆናል አዛውንቶቹ የተከፉት በእኔ መምጣት ሳይሆን በተፈጠረው ችግር ሊሆን ይችላል ብሎ ገመተ። በጅሮንድን በዝና እናቱንም በስም ቢያውቃቸውም ከዚህ በፊት ግን አይቷቸው አያውቅም። ወዲያውኑ ሙሉጌታ አባቱንና እናቱን እንዲሁም እህቱን በየተራ አስተዋወቃቸውና እንዲቀመጥ ጋበዘው። ለሻምበል ታምሩ ሻይ ከቀረበለት በኋላ ሙሉጌታ የሆነውን ነገር ሁሉ ከመነሻው እስከ መጨረሻው ያለውን በዝርዝር ነገረው። ሻምበሉ በትዕግስትና በጥሞና ሲያዳምጥ ቆይቶ ለሳልስቱ ከመሄድ በፊት በሕይወት እንደነበረች አረጋግጠሃል እንዴ ሲል ጠየቀው። አዎ በእንቅልፍ ላይ እንዳለች ነው ትቻት ሄድኩት ሲል መለሰለት።
ይሄ ከሆነ የደም ብዛት ወይም የልብ ድካም በሽታ በድንገት ገድሏት ሊሆን ይችላል። ለማንኛውም ለሞት ያበቃት ምክንያት በሐኪም ይወሰናል አለ። ለመሆኑ ምርመራው ቶሎ የሚያልቅ ይመስልሃል? ስትል ላቄስ ጠየቀችው። ውሎ አያድርም። ሐኪም አስከሬኗን መርምሮ በመጀመሪያ ደረጃ ሊደረጉ የሚገባቸው ከተሟሉ በኋላ ወዲያውኑ የቀብሩ ስነ ስርዓት መፈጸም ትችላላችሁ ብሎ መለሰ። እኛ ምን አግብቶን? አሉ ወይዘሮ አልታየ በንቀት መልክ። ይቅርታ እሜቴ፣ ዘመድ ካላት ዘመዶቿ ከሌላትም መንግስት ያስከብራታል ማለቴ ነው አለ ፈገግ ብሎ። በበሽታ መሞቷ ከታወቀ ምርመራው እስከዚህ ያስፈልጋል ትላለህ አሉ በጅሮንድ የነገሩ አዝማሚያ ደስ ስላላቸው። በጣም እንጂ በጅሮንድ፣ አንድ ሰው በድንገት ሲያልፍ ለመሞቱ ምክንያት የሆነው ነገር በሐኪም ተመርምሮ መረጋገጡ በጣም አስፈላጊ ጉዳይ ነው። ለምሳሌ አሁን የሟች ዘመዶች ከቤት ወስዶ ልጃችንን ገሏታልና ሙሉጌታን እንፋረደዋለን ሊሉ ይችላሉ። ሐኪም በበሽታዋ መሞቷን ካረጋገጠ ግን ቢከሱም ክሱ በሕግ ፊት ዋጋ አይኖረውም በማለት ሻምበሉ ባጭሩ አስረዳቸው። ከሆነ መመርመሯን እኛም እንደግፈዋለን። ሆኖም ከፍተኛ ኃላፊነትና አደራ የተጣለብን ሰዎች እንደዚህ አይነቱ ቅሌት ከአደባባይ ከወጣ ለስማችን ስለማይበጅ በእናንተ በኩል ከፍተኛ ጥንቃቄ እንዲደረግ ለማሳሰብ ወዳለሁ አሉ በጅሮንድ ተኩራርተው። ጉዳዩ እኮ በጣም ቀላል ነው። ተፈጥሮ ባስከተለው ህመም የሞተች ከሆነ የሚመለከታቸው ብቻ እንዲያውቁት ከማድረግ በስተቀር መሞቷ በጋዜጣ አይታተምም፣ በሬዲዮ አይነገርም። ስለዚህም አያሳስብም አለ ፍርሃታቸው ገብቶት። ቢሆንም አለ አይደለም አውደልዳይ ወሬኛ ትንሹን ትልቅ አድርጎ የትልቅ ሰው ስም በከንቱ የሚያጠፋ ከእንደሱ አይነቱ መጠንቀቁ አይከፋም ልጄ አሉ ወይዘሮ አልታየ ተዝናንተው። ሻምበል ታምሩ ፖሊስና ሐኪም ዋነኛ ተግባሩ የሚያውቀውን ሚስጥር አለማዝረክረኩ መሆኑን ገልጾ በዚህ በኩል ቅንጣት ታክል እንዳይጠራጠሩ ቃል ገባላቸው። ያሟሟቷን ሁኔታ ለማየትም ስለፈለገ ከሙሉጌታ ጋር የአስቴር አስከሬን ወደሚገኝበት ክፍል አመሩ። በክፍሉ ውስጥ የሚገኙት ቁሳቁሶች ቦታቸውን ሳይለቁ በአግባቡ ተቀምጠዋል። የተሰበረም ሆነ ኮለሉ ላይ የወደቀ አንዳች ነገር የለም። ፊቷን ገልጦ ሲመለከታት ውበቷ አስደነቀው። በሕይወት ያለች መሰለው። የአካሏ መቀዝቀዝ የሕይወት አልባነት ምልክት በመሆኑ አዘነ። ውብ የተፈጥሮ ሥራ ለምን ሞተች ብሎ ተቆጨ። ዙሪያውን ቃኝቶ ምንም ነገር ስላጣ ወንጀል ተፈጽሞ ይሆናል የሚለውን ጥርጣሬ ከአእምሮ ለማውጣት ሞከረ። ባለሙያዎች በቦታው ተገኝተው የቴክኒክ ምርመራ እንዲያደርጉና አስከሬኑም ወደ ሆስፒታል እንዲወሰድ መመሪያና ትዕዛዝ ለመስጠት ሻምበል ታምሩ ስልክ ደወለ። በጅሮንድ ሲወርድ ሲዋረድ የመጣ ታላቅ ስም በልጃቸው ተበክሎ በአደባባይ መርከሱ እንደ እሳት አቃጠላቸው። ከተራሬሳ ጋር ዘላለማዊ ስማቸው መገነዙ የሞት ሞት መሰላቸው። ልጅ አባቱን አክብሮ ማስከበሩ ቢቀር ውርደት መጋበዙ አልዋጣላቸው። ስማቸውን ጠብቀው ቀደም ሲል ወደ ሙታን ዓለም በተሸኙ ዘመዶቻቸው ቀኑ። የተወለዱበትን ቀን ረገሙ። የወንድነት ወኔያቸው እምቢ አላቸው እንጂ እምባ አውጥተው ቢያለቅሱ ምንኛ ደስ ባላቸው ነበር። ሻምበል ታምሩ የስልኩ መነጋገር ያስቀምጠና ለመሆኑ በደንብ ታውቃታለህ እንዴ ሲል ሙሉጌታ ጠየቀው። ለሱ መልስ ከመስጠቱ በፊት ወይዘሮ አልታየ ተሽቀዳድመው ምን ያውቃታል? ከነዚያ ሳንቲም ለቃቃሚ ቀበኞች አንዱ አይደለች እንዴ ከመንገድ የተገኘች ብለው በመንቋሸሽ ተናገሩ። አስቴርን የጠሏት በሷነቷ ብቻ ሳይሆን በመሞቷ የሚያስከትልባቸውን አሉባልታ በመፍራት እንደሆነ ለሻምበሉ ግልጽ ቢሆንለትም በትዕቢታቸው ግን ቅር ተሰኘ። አነጋገራቸው ጸያፍ በመሆኑ አዘነ። ትክክል አለመሆናቸው ሊነግራቸው ፈለገና ወዲያውኑ ሐሳቡን ቀይሮ ወደ ቀድሞ ጥያቄ ተመለሰ። ጊዜው አጭር ቢሆንም በደንብ አድርጌ ያውቃታለሁ፣ ግን ለምን አስፈለገ ሻምበል ሲል ሙሉጌታ ጥያቄውን በጥያቄ መለሰ። ጉዳዩን ለቤተሰቦቿ እንድታሳውቅ ብዬ ነው
አለ ሻምበሉ። ምን ዘመድ አላት ሻምበል? እንደ ታክሲ መኪና በየቦታው ተሽከርካሪ ናት ብለው እናቱ እንደገና ሟችቷን መዝለፋቸው ሙሉጌታን አስቆጣውና አታውቋት አሁን ሞታለች፣ ምን ነው በተተዋት ለምን አተዋትም በማለት ባይለ ቃል ተናገረ። ባናውቃትም ተግባሯን ለሻምበል መግለጻችን አያስወቅሰንም፣ ያስመሰግነናል እንጂ አሉ ወይዘሮ አልታየ የውሸት ፈገግታ ለማሳየት እየሞከሩ። ሻምበል ታምሩ የአስቴር በድንገት መሞት ቤተሰብ ውስጥ መቃቃርን ሊፈጥር እንደማይገባውና በእንደዚህ አይነቱ ያልታሰበ አጋጣሚ ጊዜ በጋራ ችግርን መፍታት እንደሚያስፈልግ በመግለጽ ጉዳዩ እነሱ እንደፈሩት አሳሳቢ ሳይሆን በሙሉጌታም ሆነ በወላጆቹ ላይ የሚያስከትለው ጉዳት አለመኖሩን በማስረዳት ለመሄድ ሲነሳ ወይዘሮ ላቀች የሙሉጌታን እጮኛ እንደሚያውቃት ጠየቀችው። እንደሚያውቃት ስለገለጸላት ይህንን ጉድ በምንም አይነት መንገድ እንዳትሰማ በእናትህ ደብቃት ብላ ለመነችው። እንዳታውቅ ይደረጋል አላት። ይሄ ብቻ አይደለም፣ ወንድም ጋሽን በምትችለው እርዳው፣ አባይና ማየም እንዳይከፉ ለጉዳዩ ልዩ ትኩረት ሰጠው በማለት አይኖቿን ስልምልም በማድረግ ተማጸነችው። ሟች ሕይወቱ የጠፋው በቆየ በሽታ ነው ተብሎ በሐኪም ከተረጋገጠ ሙሉጌታ በወንጀሉ እንደማይጠየቅና የማያስፈልግ ውጣ ወረድ እንደማይደርስበት የሚቻለውን ሁሉ እንደሚያደርግ ቃል ቢገባላቸውም ከዚህ ውጪ ግን የሐኪም ምርመራ ውጤቱ ሌላ አቅጣጫ ከያዘ ሕግ የሚያዘውን ሁሉ የመፈጸም ኃላፊነትና ግዴታ እንዳለበት ከነሱም የተሰወረ ሚስጥር አለመሆኑን በትህትና ገለጸላቸው። ትክክል ነሽ ሻምበል፣ ብቻ ቀደም ሲል እንደነገርኩ ሁሉ እኛ ኃላፊነት ያለብን ሰዎች መግባባት ይኖርብናል። መቼም የሙልዬ ጓደኛ እስከሆንክ ድረስ ለእኛም ልጃችን ነህና እንደ ቤተሰብ ልታይን ይገባል። እኛም የአባትነታችንን ከማድረግ ወደ ኋላ አንልም። ዋና አዛዣችሁንም ቢሆን በደንብ አውቃቸዋለሁ። ስለዚህ ለጋራ ጥቅማችን ስንል መግባባት እንዳለብን አንተም አትስተውም አሉ በጅሮንድ። ለማለት የፈለጉትን በግልጽ ሳይናገሩ በውስጥ ታዋቂነት ይገባዋል ብለው በማሰብ ሻምበል ታምሩ የበጅሮንድ ቋንቋ ቢያስጠላውም እሳቸው እንደገመቱት ቀላልና ህሊና ቢስ ሰው አለመሆኑን ቢነግራቸው ደስ ባለው ነበር። ዳሩ ግን ምንም ቢቀሉ አባቱ ሊሆኑ የሚችሉ አዛውንትና ከዚያም በላይ የጓደኛው ወላጅ በመሆናቸው ሊደፍራቸውና ሙሉጌታንም ሊያሳዝነው ባለመፈለጉ ያሰበውን ከማለት ተቆጥቦ ሁሉንም በየተራ ተሰናብቶ ከቤት ወጥቶ ሄደ። ሙሉጌታ ሻምበል ታምሩ ሸኝቶ ሲመለስ ከትከሻው ላይ አንድ ትልቅ ነገር እንደወረደለት ያልተሰማው ያ ሁሉ ጭንቀቱ ከመቅስፈት በእኑ ሲጠፋ ታየው። መንፈሱም እንደገና የታደሰ መሰለው። ዓለም አስከፊውን ሳይሆን ውብ ገጽታዋን አሳየችው። ሕይወትም እንደ ቀልድ ጣፋጭ መዓዛዋን ለገሰችው። ተጨንቆ ከጭንቀት መገላገል እንደገና መፈጠር ሆኖ ታየው። ለሰው መድኃኒቱ ሰው እንደሆነ በውል ታወቀው። የወላጆቹ ቀሽም ፍላጎት መክሸፍና የአስቴር አስከሬንም ከእንግዲህ ወዲያ በክብር ሊቀበር መቻሉ አስደሰተው። በዚህ ስሜት ነው ከቤተሰቡ ጋር የተቀላቀለው። በጅሮንድ አንደኛው ዓላማቸው ቢከሽፍባቸውም ጨርሶ ተስፋ አልቆረጡም ነበርና ወደፊት ማድረግ የሚገባቸውን እየተንጎራደዱ ሲያሰላስሉ ነበር ሙሉጌታ የተመለሰው። እንዳዩትም ለማየት ሳይፈልጉ በመስኮት ውጭውን እየተመለከቱ በመን በኩል ረዳችኋለሁ አለ ሲሉ ጠየቁት። ሙሉጌታም ጉዳዩ የሚመለከተው ክፍል አስከሬኑን ከጥቂት ጊዜ በኋላ መጥቶ እንደሚወስድና ከዚያም የሐኪም ምርመራ እንደተጠናቀቀ ወዲያውኑ በስልክ እንደሚያሳውቀው የገለጸለት መሆኑን ነገራቸው። አላረካቸው ነበርና
አስከሬኑ የሚወጣበት ቤት ያንተ መሆኑ እንዳይታወቅ በሚስጥር እንዲያዝ ለምን አልጠየቀውም? አሉ በጅሮንድ አሁንም ከቤቱ ባሻገር ከሚታየው የጽድ ዛፍ ላይ አይናቸውን ተክለው። ሙሉጌታ ይህ ሐሳብ ቀደም ሲል ቢከሰትለት ኖሮ የቤተሰቡን ስም ለመጠበቅ ያህል ይረዳ እንደነበር አመነበት። ጅብ ከሄደ ውሻ ጮኸ ነውና። አሁን ግን ሻምበል ታምሮ ቀደም ሲል በስልክ አድራሻውን ለቴክኒክ ክፍል የገለጸ በመሆኑ ዘዴው እንደማይሰራ በመረዳቱ አዝኖ ይህንኑ ነገራቸው። በጅሮንድ ጊዜም ከሰው ጋር አድሞ የከዳቸው መስላቸው። በዚያም ቢሉት ለስማቸው የሚበጅ መላ ስለጠፋ ቅር አላቸው። በሐሳብ ተመስጠው እንደደረቀ ዛፍ ተገትረው ቀሩ። በስሜት ሸፍተው ጭልጥ ብለው ሄዱ። የአባቷ ሁኔታ ስላሳሰባት አልናገር እያለች ፈራ ተባ ስትል የቆየችው ላቀች ያበጠው ይፈንዳ ብላ ይህን ያህል መጨነቅና መጠበብን ምን አመጣው አባዬ? ለምን ከአእምሮ ወጥተህ እርግፍ አድርጋ ትተውም አለቻቸው። ማት ያምጣብሽ ዳሩ እናንተ ምን አለባችሁ? እንደ ከብት ከበላችሁና ከጠጣችሁ በቁም ሞት አይመስላችሁም ብለው እንደ መብረቅ ጮሁባት። ሰውነና ይሰማናል እኮ አባዬ። እውነትን በሐሰት መገነዝ፣ ያልሆነን ሆነ ብሎ መቅጠፍ፣ ህሊናን ለጥቅም መሸጥ የቁም ሞት ከመሞትም የከፋ ሞት መሆኑን እናውቃለን። እንስሶች ግን ይህን አያውቁም። ግብዝ መሆን ደግሞ አያስፈልግም አለች ደሞ አፍልቶ ስሜቷን ለመቆጣጠር ባለመቻሏ እያዘነች። ኃይለ ቃል በመናገሯም ተጸጸተች። በጅሮንድ የልጃቸው ድፍረት አስቆጣቸው። ግብዝ የሚለው ቃል ክፉኛ ከነከናቸው። ካለ ምክንያት አልነበረም ቃሉን የጠሉት። በወጣትነታቸው ዘመን ከሌሎች ጎረምሶች ጋር ሲጫወቱ በምን እንደተነሳ ለጊዜው ባያስታውሱትም ስለ አባታቸው ትልቅነት አጋነው ሲናገሩ ከጓደኞቻቸው አንዱ የድሃ ልጅ ሆነው በአባቱ የሚመካ ግብዝ ብቻ ነው ስላላቸው ነው። ቃሉ መጥፎ ስድብ መሆኑንም የተገነዘቡት ልጆቹ ስለሳቁባቸው መሆኑ ትዝ ይላቸዋል። ከዛች ልጅ ጀምሮ ግብዝ የሚሉትን ቃል ከማንኛውም ጸያፍ ቃል አብልጠው ይጠሩታል። ከልጃቸው አንደበት መውጣቱን ተጠራጠሩ። የዚያ የድሃ ልጅ ምስል ከፊታቸው ድቅና አለባቸው። በእውነት ግብዝ ነኝ ወይ ብለው ራሳቸውን ጠየቁ። የለም መሆን አልችልም ብለው ወሰኑ። ግን ስምን ለማስከበር ያደረጉት ሙከራ በልጆቻቸው እንደ ግብዝነት ስለተቆጠረባቸው በጣም አዘኑ። የትልቅ ቤተሰብ ክብር በባዕድ ያውም በሞተ በድን መለወጡ ግራ ሆነባቸው። ሰው ለስሙ ሌላ ቀርቶ ሕይወትን ያህል ውድ ነገር መስዋዕት ማድረጉን ለከታሪክ አለመማራቸው ተጨማሪ ቁስል ሆነባቸው። መንፈሰ ደካማ ልጆቻቸው ከሳቸው ባህሪ ቅንጣት ታክል እንኳን ባለመውረሳቸው እሳት አመድ ይወልዳል የሚሉት ምሳሌ በሳቸው ላይ የደረሰ መሰላቸው። በልጅ ላይ የነበራቸው ተስፋም እንዳከተመ ቆጥረው ካፎርታቸውን በክንዳቸው አንጠልጥለው ባርኔጣቸውን ከራሳቸው ላይ ጣል አድርገው ማንንም ሳያናግሩ በሩን ከፍተው እንደፈዘዙ ወጥተው ሄዱ። በጅሮንድ ከቤት ከወጡ በጥቂት ጊዜ ውስጥ የአስቴርን አስከሬን ወደ ሆስፒታል የሚወስደው አምቡላንስ በፖሊስ መኪና እየተመራ ከሙሉጌታ ቤት ደረሰ። የምርመራ ክፍል ልዩ ባለሙያዎች በጥንቃቄ ማድረግ የሚገባቸውን ፈጽመው አስከሬኑ ከመኪናው ላይ ተጫነ። ትላንት የነበረች ዛሬ የሌለች ሴት እውነት እናቷ እንዳሉት ባረቄ የነዘበች ኑሮ ኩነን የሆነባት አሳዛኝ ፍጥረት ነች ወይስ ደግሞ ወንድሟ ይሳሳላት እንደ ብርቅ የምትታይ ውብ ልጅ ነበረች ስትል ላቀች ራሷን በራሷ ጠየቀች። ትክክለኛውን ለማወቅ ቢሳናትም በሰባዊ ርህራዬ ለመሰናበት ጥቂት ዘለላ አምባ ግን አልነፈገቻትም። ወይዘሮ አልታየ ያዘኑ የተከዙ ይምሰሉ እንጂ ከንፈራቸውን እየመጠጡ የሚያሰላስሉት በሳቸውና ቤተሰባቸው ላይ የሚነሳውን የስም ማጥፋት ዘመቻ ነበር። ዝናቸው፣ ክብራቸው እንደዚህ ሬሳ ባንሶላ ተጠቅልሎ ሲቀበር ታያቸው።
ለዚህ ጥፋት ግንባር ቀደም ተጠያቂው የገዛ ልጃቸው ቢሆንም በድኗን ረግመዋት በጥላቻ ዓይን ወደ ዘላለም ቤቷ ሸኟት። ትላንት ልዩ ደስታ ይሰጡ የነበሩ ጥርሶቿ ተከድነዋል። ትላንት ጉንጮቹን ሲዳብሱት ልዩ ስሜት ይሰጡት የነበሩት ከንፈሮቿ ደርቀዋል። ትላንት በፍቅር ያዩት የነበሩት ዓይኖቿ ተሸፍነዋል። ትላንት የነበረ ሕይወት ዛሬ በድን መሆኑን ሲያስብ ሙሉጌታ ልቡ በሐዘን ተነካ። አምቡላንሱም ተነስቶ ከግቢ ወጣ።